እንዴት ከርማችኋል ውድ የህይወት ቴሌቪዥን የቤተሰብ ፕሮግራም ተከታታዮቻችን ዛሬ ሰፋ ያለ ጊዜ የምናሳልፈው ራሷን እንግዳችን ታስተዋውቃለች በተለይም የዛሬው ርዕሳችን በሁለት ክፍል የምናየው ማህበራዊ ችግሮችን የተመለከቱ ሐሳቦች ምንድናቸው እንዴት ይከሰታሉ መቼ ለምን የት የሚሉትን ሐሳቦች እናያለን እንደገናም ደግሞ እንዴት አድርገን እንደነዚህ ያሉ ማህበራዊ ችግሮችን ደግሞ ለመቅረፍ ምን አይነት መንገዶችን እንጠቀማለን የሚል ነው እንግዲህ እንግዳዬ ራሷን ታስተዋውቀናለች ግን እንደ መግቢያ በተለይም መጽሐፍ ቅዱስ አማኞች እንደገናም ደግሞ ቤተክርስቲያን ለማህበራዊ ችግሮች አስፈላጊውን ግንዛቤ እንደገናም ደግሞ ምላሽ እንድናደርግ መጽሐፍ ቅዱስ ያዘናል የተለያዩ የመጽሐፍ ቅዱስ ሐሳቦችን ያያየን ከባለሙያም ጋር የሚኖረን ቆይታ እናሳልፋለን ባለሙያችን ራሷን ካስተዋወቀች በኋላ ዘርዘር ወዳሉት የዛሬው ሐሳቦቻችን በደንብ እንገባለን በቅድሚያ ጥሪያችንና ክብረሽ እዚህ ስለተገኘሽ እግዚአብሔር ይባርክሽ ለማለት ፈልጋለሁ ለህይወት ቴሌቪዥን የቤተሰብ ፕሮግራም አዲስ አይደለሽም እና ግን እንደው በአዲስ መልኩ ራስሽን በመትገልጭበት ሁኔታ ብታስተዋውቂልን እሺ ሰርካለም በቀለ ባላለው ባለትዳር የልጆች እናት ነኝ በሙያዬ ማህበራዊ ባለሙያ ነኝ ሶሻል ወርከር ነኝ በማስተማር ስልጠና በመስጠትና በማማከር በተለያዩ ማህበራዊ ችግሮች ላይ ስሰራ ቆይቻለሁ እንግዲህ ላለፉት ምናልባት 18 አመታት እዚሁ ላይ ናት እሺ እህታችን ሰርካለም እንግዲህ በማህበራዊ ሳይንስ ሶሻል ወርክ እንግዲህ ፊልድ እንግዲህ የፒኤችዲ ያላት እንደገናም ደግሞ በተለያዩ ኮንሰልቲንግ ፈርሞች ውስጥ እንደገናም ደግሞ በአዲስ አበባ ዩኒቨርሲቲ በሶሻል ወርክ ዲፓርትመንት ውስጥ በማስተማር በማገልገል ሰፊ ሆነ ተሞክሮ አላትና ተስፋ አደርጋለሁ ተመልካቾችም እኔም ጭምር ዛሬ አዳዲስ ብዙ ነገሮችን በዚህ አንፃር እንደምንማር እንግዲህ ቀጥታ ማህበራዊ ችግሮች ብለን ስንል እንግዲህ ችግርን ነው መናነሳው ማህበራዊ ችግሮች ብለን ስናነሳ ብዙ ጊዜ እንደ መግቢያ እኔም ትንሽ ነገር ለማድረግ ማህበራዊ ችግሮችን ስናነሳ ሁሉ ጊዜ እንደ አማኝ በተለይ ደግሞ መጽሐፍ ቅዱስ እንደሚቀበል ሰው ማህበራዊ ችግሮች ብዙ ጊዜ ተያያዥነታቸው ያው ከሰው ውድቀት ጋር ከኃጢያት ጋር ከኃጢያቱ ውጤት ጋር እንደገና የምንኖርበት ደግሞ ያው የተሰበረ ዓለም እንደመሆኑ አማኞች በጣም ትክክለኛ ግንዛቤ ልንይዝ ማለት በቃ ተበላሽቷል ዓለም የተሰበረ ዓለም ውስጥ ነን ያለነው የተበላሸ ውስጥ ብለን መቀመጥ ስለሌለብን ግን ይሄንን እንዴት እናሸንፋለን ምክንያቱም ሮሜ 3:23 ላይ ሁሉ ኃጢያት ሰርቷል እግዚአብሔርም ክብር ጎድሏቸዋል ይላል ወደ ፊትም ደግሞ ወደ ብሉይ ኪዳን ስንሄድ ዘፍጥረት 3 ላይ የሰው ልጅ ውድቀት እናስተናግዳለን እነዚህ ሁሉ እንግዲህ ማህበራዊ ችግሮች ድንገት የሚፈጠሩ ዛሬ ዘመን ላይ ተፈጠሩ ከስልጣኔም ጋር የመጡ ብቻ ሳይሆን ሰዎች ልጆች ከዛ ጋር ከበደልና ከኃጢያት ጋር የመጣ ነው ግን አሉ ብለን ብቻ እንዳናልፋቸው መፍትያቸው ምንድነው እነሱስ ምንድናቸው አረዳድ ሊኖረን ስለሚገባ ነው የዛሬ በተለይ የመጀመሪያ ክፍላችን እዛ ላይ ስላለው ማህበራዊ ችግሮች ምንድናቸው እነዛንስ እንዴት እንረዳ እንዴት ስንቀበላቸው የሚሉትን ሰፊ ሐሳቦች ለምን መፍትሄ ለማግኘት በቅድሚያ መረዳትም ጭምር ስለሚያስፈልገን ነው እንግዲህ በተለይ ወደ መረዳቱና ወደ መፍትሄው ለመሄድ ደግሞ መጽሐፍ ቅዱስ በጣም ጥሩ እንድንሰራበትና ግዴታችን እንደሆነ የሚሰጠን ደግሞ ሌላ ፍንጭ አለ ያም በምሳሌ 31 ከ8 እስከ 9 ላይ ምንድነው የሚለው ስለራሳቸው መናገር ለማይችሉ ለተቸገሩት ሁሉ መብት ተናገርና በትክክል ፍረድ የድሆች መብት እንድንከላከል እንድንሟገት ጭምር ይለናል ይሄ በምሳሌ ምዕራፍ 31 ከ8 እስከ 9 ነው እንዲሁ ደግሞ በተመሳሳይ ትንቢተ ኢሳይያስ ምዕራፍ 1 ከ17 ላይ መልካም ማድረግን ተማሩ ፍትህን ፈልጉ ጭቆናን አስተካክሉ እያለ ይሄ ክርስቲያናዊ ማህበራዊ ኃላፊነታችንንም ጭምር ይለናልና እነኚህ ሁለት ቃሎች ለመስራት ግዴታችን እንደ አማኝ እንደ ቤተክርስቲያን ስለዚህ ጉዳይ ለመነጋገር ለመስራት ምላሽ ለመስጠት አስገዳጅ ናቸው የመጀመሪያው እንግዲህ እውነት ነው እንደዚህ አይነት ማህበራዊ ችግሮች ለምን መጡ ብለን ስንል ያለንበት የወደቀ ዓለም ከኃጢያታችን የተነሳ የመጣው አለ ያንን ግን እጃችንን አጣምረን የምናየው ሳይሆን እንድንሰራ
መልካምን እንድንማር ፍትህ እንድንፈልግ የተጨቆኑትን ነፃ እንድናወጣ ይላልና እነኚህን ሐሳቦች መነሻ አድርገን እንደ አማኝም እንደገናም ደግሞ እንደ ባለሙያም ጭምር እነዚህ ሐሳቦች እንላለንና ማህበራዊ ችግር ስንል ምን ማለታችን ነው? እስቲ ጥሩ ነው። አሁን ልክ እንደ ተንደረደርሽበት አውዱን መነጋገር ያስፈልጋል አድማጮችን በማሰብ አሁን ባለሙያዎች ስናሰለጥን በትምህርት ቤት ያለው ከዛ ደግሞ ግራጁዌት አድርገው ስራ ከያዙ በኋላ እየተፈተሹ ስራን እየሞከሩ ባለው ተግዳሮት ላይ ተጨማሪ ስልጠናዎችን ስንሰጥ ዓላማውም አውዱም ይለያል። እዚህ ጋር ግን ስንመጣ ልክ አሁን እንዳስቀመጥሽው ይሄ ሚዲያ መንፈሳዊ ሚዲያ ነው። ማዕቀፉ መጽሐፍ ቅዱስ ነው መነሻው መድረሻው። ስለዚህ ከዚህ ከተለያዩ ማህበራዊ ችግሮችን አንስተን መነጋገር አለብን። አሁን አንቺ እንዳስቀመጥሽው ግድ ይለናል እንደ አንድ አማኝ እንደ አንድ ዜጋ ማለት ነው። ስለዚህ አድማጮች ማወቅ ያለባቸው በዚህ ሚዲያ ላይ ህፃናትም ሊሰሙ ስለሚችሉ የመረዳትም ደረጃው ሰዎች የተለያየ ስለሆነ መሰረታዊ በሆኑ ጉዳዮች ላይ ነው የምናተኩረው። ዩኒቨርሲቲ ወይ ሌላ ቦታ እንደምናስተምረው የተለያዩ ቲዮሪዎችን ምናምን ብለን አናደክማቸውም፣ ጊዜያቸውንም አንሞላም፣ ማነው አናጠፋም። ስለዚህ ሁሉ ሰው ቢያንስ መሰረታዊ መረዳት እንዲፈጥረው አርገን ነው ምን ወያዩ በያስባለው። ከዚህ በላይ ደግሞ ጥያቄ የሚያመጣባቸው ሰዎች ይኖራሉ። ጥያቄ መጫር ነው አላማችን አይደለ? እንዲያስቡ እንዲገነዘቡ ማንበብ ማየት መስራት እንዲችሉ ስለሆነ አላማው መነሻ የሆነ ነገርን ስለሆነ ማስቀመጥ ያለብን። ያው ሪሶርሱ አሁን ያሉ ሪሶርስ የምንላቸው ነገሮች እጃችን ሞባይላችን ላይ አሉ። ብዙ ትምህርቶች አሉ፣ ብዙ ስልጠናዎች አሉና በተለየ መልኩ በጥልቀት ያን እንዳሶ ራሱን ማብቃትና ለማህበረሰቡ መድረስ የሚችልም በዛ መልኩ ይችላል ማለት ነውና ማህበራዊ ችግሮች ስንል እንግዲህ ከጤና ይጀምራል። የጤና መቃወስም አንዱ የማህበረሰቡ ችግር ሊሆን ስለሚችል ማለት ነው። መሰረታዊ ፍላጎቶች የሰው ልጅ መሰረታዊ እንዲያውም ከዛ ብንጀምር መሰረታዊ ፍላጎት አለው። እነዛን መሰረታዊ ፍላጎት አግኝቷል ወይ? መጠለያ አግኝቷል ወይ? ምግብ አግኝቷል ወይ? ልብስ አግኝቷል ወይ? ደህንነቱስ ተረጋግጧል ወይ? ከቤት ውስጥ ጀምሮ ሰፈር ውስጥ መንገድ ላይ ትምህርት ቤት ደህንነቱ ተረጋግጧል ወይ? በማህበራዊ ተሳትፎ እኩል ሁሉ ሰው ይገናኛል ወይ? እኩል ሰላምታ በማህበራዊ በህብረተሰቡ በቤተሰብ ያለው ተሳትፎ በማህበረሰብ ውስጥ ያለው ተሳትፎ በተለያየ መስክ በኢኮኖሚም ብንሄድ በትምህርት ስልጠና በማግኘት ስራ እድል በማግኘት በዚህ ሁሉ ውስጥ ያሉ ማአት ተግዳሮቶች አሉ። ከዛ ደግሞ ወደ ፍትህ ስንመጣ ደግሞ እንደዛው ፍትህ ማጣት ችግር አለ። አድማጭ ያጡ ሰዎች አሉ እንደዚህና ብዙ ናቸው ማህበራዊ ችግሮች። እንግዲህ ከመጀመሪያው ከሰው ልጅ ለመኖር ከሚያስፈልገው ነገር ይነሳና ከዛ በኋላ ያንን ካሟላ እዛ ላይ እንግዲህ እንደድሮ ልጁን እንደተማርነው ምግብ መጠለያ ልብስ ብቻ አይደለም ዛሬ ላይ ለአንድ ሰው ተሟላ ካልን ከዛ ተጨማሪ ጤናው ደህንነቱ ትምህርት አግኝቷል ማህበረሰብ ውስጥ እኩል ይሳተፋል ወይ በደል ሲደርስበት አድሎ ሲደርስበት ምላሽ አግኝቷል የሚለው ሁሉ ነው የሚያጠቃልለውና ከዛ ነው የሚጀምረው። ደስ የሚለው አሁን ያካፍልሽን ምሳሌ 31 በጣም ደስ ይላልና በእኛም አሁን አንድ ሶሻል ወርከር ስናስተምርና ስናሰለጥን የመጀመሪያው በማንኛውም ማህበረሰብ ውስጥ በደሃም ይሁን በሀብታም በጥቁርም ይሁን በነጭ በየትኛው ማህበረሰብ ውስጥ በሆነ ምክንያት በእድሜ ሊሆን ይችላል በጾታ ሊሆን ይችላል በኢኮኖሚ አቅም ሊሆን ይችላል በመማር ባለመማር በሆነ ምክንያት እኩል አክሰስ የማያደርጉ ሰዎች ይኖራሉ። ምኑን እኩል የትምህርት እድል እኩል መሰረታዊ ልማት እኩል መደመጥ እኩል ሴፍቲ ይሄ ደህንነታቸው እኩል ላይ ያረጋግጥ ይችላል። በሆነ ምክንያት መደለልና መድሎ ሊደርስባቸው የሚችሉ የሆኑ ግሩፖች ይኖራሉ ማለት ነው።
እዛውስ ለምሳሌ ወላጆቻቸው በህይወት የሌሉ ልጆች ተመልካች የሌላቸው አጉራሽ የሌላቸው አልባሽ የሌላቸው ብለን ከዛን ጀምራለን አረጋይዋን ጧሪ ቀባሪ የሌላቸው ብለን ከዛም እስከዛ ድረስ በሰው ልጅ በእድሜ ልኩ ማለት ነው የተለያዩ ነገሮች ሊገጥሙት ይችላሉና ለነዛ ሁሉ ተቆርቋሪ መሆን ድምጽ መሆን ማለት ነውና በጣም ደስ ይላል እኔን ቃል አላቆም ነበር እግዚአብሔር ይመስገን እንግዲህ ማህበራዊ ችግር ቅድም እንዳልሽው ነው በጣም መሰረታዊ የምንላቸው እንዳልሽው ነው ቀደም ባሉት አመታት ለሰው ልጅ መሰረታዊ ፍላጎቶች ስንል ምግብ መጠለያ ልብስ አይነት ነገር ብለን ይታለፍ ነበር የሰው ልጅ ፍላጎት ግን እንግዲህ ማህበራዊ ሳይንሱም ጥናቱም እየጨመረ በመጣ ቁጥር እሱን ካገኘ ብቻ ሚረካ አይደለም ደህንነቱ ጤናው ማህበራዊ ተሳትፎ ሁሉ ጭምር ነውና እንደ ቤተ ክርስቲያን እንግዲህ በደንብ አይኖቻችንን ገለጥ አድርገን እንድናይ ነው እስቲ ስለ ፐርሰፕሽን ትንሽ እንነጋገር እንግዲህ ትልቁ በዚህ ሚዲያ ላይ መተን ይሄን ርዕሰ ጉዳይ ማህበራዊ ችግሮች ምንድናቸው ብለን ማለት ያስፈልገን ትልቁ እንግዲህ ምክንያት የመጀመሪያው ሰዎች ስለዛ ነገር ያላቸው አተያይ ምንድነው ያላቸው እይታ ምንድነው ያላቸው መረዳት ምንድነው ግንዛቤ አቀባበል ወይስ መካድ ነው whatever የሚሉትን ነገሮች ለማሰብ እንድንችል ነው እነዛ ነገሮች ናቸው እንግዲህ ወደ መፍትሄም ጭምር የሚያመጡንና ምን ያህል ማህበራዊ ችግሮችን እንደግለሰብ እንደ ቤተሰብ ያው ህይወት ከግለሰብ ነው ከኔ ነው የሚጀምረው ከዛ ሃውስሆልድ ያለ ከዛ ኮሚኒቲው ያለ ሶሳይቲ አት ላርጅ ያለ እንሄዳለና ምን ያህል ማህበራዊ ነገሮችን እንደ ግለሰብ እንደ ቤተሰብና ማህበረሰብ ተረርተናል ተቀብለናል እንግዲህ ይሄ እንግዲህ ባለሽ በጣም ሰፊ ሆነ የትምህርት ዝግጅት የሥራ ልምድ የተለያዩ ጥናቶችን ብዙ ከማድረግ አንፃር ሰፊ ሆነ እይታ አንቺ ጋር ይኖራልና እንደ ግለሰብ ምን ያህል እነዚህ ነገሮችን ተቀብለናቸዋል እነዚህ ነገሮችን መረዳትና ማወቅስ አስፈላጊነቱ ምን ላይ ነው እነዚህ ነገሮች ጠቀሜታው መረዳታችን ምን ያመጣልናል ችግርን ማወቅ አሁን እንደ ቤተ ክርስቲያን በዚህ በህይወት ቴሌቪዥን በኩል ማህበራዊ ችግሮችን እንላለን ስለተገፉ ዳር ስለወጡ አንዳንድ ጊዜ በቤተ ክርስቲያን ስብስብ በኮሚኒቲ ውስጥ ምንም ኢኩዌሽን ውስጥ የማይቀመጡ የህብረተሰብ ክፍሎች አሉ የሉም ስለዚህ ስለነሱ ስናወራ ያን ግንዛቤ መፍጠር ለምንድነው ጠቀሜታው ማወቃችን ለምንድነው ቀደምም ከዚህ ከስቱዲዮም በፊት በደንብ አርገን ይሄን ሐሳብ ዲስከስ እናደርግ በተለይ አተኩረሽ ወይም ደግሞ በደንብ አድርጎ ሳይንሱን በኋላም ስለምንመጣ ሪስፖንሶቹ ጋር እንደ ግለሰብ እንደ ቤተሰብ እንደ ማህበረሰብ እንደገና እንደ ህብረተሰብ እነዚህ ነገሮች መረዳት ምን ያህል ነው ጠቀሜታው ችግሩን ከማድረግ አንፃር ከሁለት አንግል ማየት እንችላለን አንደኛው ከተቀመጥንበት አንድ ሰው ካለበት ወይም አንድ ተቋም ካለበት ስፍራ የሚነሳ ኃላፊነት አለ ሌላኛው ደግሞ አንግል የምናየው በእኛ እንግዲህ በብዙ አባባል የሚባለው በሽታውን የደበቀ መድኃኒት አይገኝለትም ከዛ አንፃር ማየት እንችላለን የመጀመሪያውን ስናይ አንድ ግለሰብ የመጀመሪያው እንዳልሽው ለራሱ የቱ ጋር ያለሁት ብሎ በየትኛውም የእድሜ ደረጃ በየትኛውም የኑሮ ሁኔታ ማየት አለበት ራሱ ለምንድነው እኔ ቱ ጋር ያለሁት ለምሳሌ 70 አመት አልፎኝ ወይ 80 አመት አልፎኝ የሆነ ነገር ልውጣ ብል ልሰበር ይችላል አይደል እንዴ ስለዚህ እድሜን ማየት አለብኝ ወይም ደግሞ ልጆችን ሳሳድግ ጥርስ መቼ ነው የሚያወጡት ጥርስ እስኪያወጡስ ምንድነው የሚመገቡት ጥርስ ካወጡስ በኋላ ከዛ ያያልን በእድሜ በተፈጥሮ ዑደት ውስጥ ራሳችን የቱ ጋር ያለ ነው ከዛ ደግሞ የተፈጠርንበት ከጾታችንም አንፃር ጾታችን በተፈጥሮ የሚነግረን ነገር አለ ስለዚህ ያንን እድሜውን ጠብቀን የቱ ጋር ያለሁት ምንድነው ማድረግ ያለብኝ የሚለውን ማየት አለብን ማለት ነው ለምንድነው ተገቢውን ምላሽ እንድንሰጥ ተገቢውን እንክብካቤ እንድናረግ ህፃናቶች ህፃን ስለሆኑ አሁን ዛሬ ባለው ዕውቀትና መረጃ ተመስርተን ድሮ ህፃን ማንንም ቤት ጥሎ ይኬድ ነበር ዛሬ ላይ ግን አይደረግም ለምን አየሹ ምንድነው የተፈጥሮ ነገርን እንጠብቃለን እናያለን ከዛ ደግሞ ያለንበት ስፍራ ምንድነው የሚነግረን ከባቢያችን ምንኖርበት ቤት ምንኖርበት ሰፈር ምንሄድበት ምንወጣበት ምንድነው የሚነግረን እኛን ለአደጋ የሚያጋልጥ ነው እኔን አያጋልጠኝም አይ ልጆቼን ነው
እኔን ስላላጋለጠ ለአደጋ ልጄን ያጋልጣትም ጋነን ያለ ነው መጀመሪያ ያለንበት ሁኔታ ተፈጥሮ እንዳለው ስፍራውን በደንብ ማየት አለብን ማለት ነው ራሳችንን ያለንበትን ተረርተን ተገቢውን ምላሽ እንድንሰጥ እንክብካቤ እንድናደርግ ማለት ነው በተመሳሳይ ቤተክርስቲያን ስንል እንግዲህ ያው ጣራና ግድግዳው አይደለም እኛው ነን አይደል ህብረት ምናረገው ወንድ ሴቶች ታናሽ ታላቅ አይደል ህፃናት አረጋያን ጭምር ነው ስለዚህ ዛሬ ላይ ባለው ማህበረሰቡ ሊያገለግሉ ለማህበረሰቡ ድምጽ ሊሰጡ ለማህበረሰቡ ድጋፍ ሊሰጡ ቅድም እንዳልሽው በመከላከልም ይሆን ወይም ችግር ከተፈጠረም በኋላ ድጋፍ ለማድረግ አንዱ እንግዲህ ተቋም ከቤተሰብ ቀጥሎ ማህበረሰብ አለ ከዛ ትምህርት ቤት በተለያየ ደረጃ ላይ ያሉ የትምህርት ቤት ተቋማት አሉ የጤና ተቋማት አሉ የፍትህ አካላት ተቋማት አሉ እንግዲህ ከቀበሌ ጀምረሽ የጥበቃ ስራው እስከ ፍርድ ቤት ድረስ ያለው ማየት እንችላለን ሚዲያ ትልቅ ፓወር ነው እኔና አንቺ እንግዲህ ልጆነን ስንማር ከአምስቱ መሰረታዊ ተቋማት ውስጥ ሚዲያ ስላልነበረ ማለት ነው ዛሬ ግን ትልቁ ሌሎችንም ተቋማት እንዲያውም ተጽዕኖ ያደረሰ ያለው ሚዲያ ነው ስለዚህ ሚዲያው መፈተሽ አለበት ቤተሰብ መፈተሽ አለበት ማህበረሰቡ ትምህርት ቤቱ ጤና ተቋማቱ የፍትህ ስርዓቱ ቤተክርስቲያን መፈተሽ አለባት ማንንም ነው የምታገለግለው ይሄን ህብረተሰብ ከሆነ ይሄ ህብረተሰብ ምኑ ጋር ያለው ዛሬ በማህበራዊ ህይወቱ በኢኮኖሚው በስርዓትነቱ ደህንነቱ ስጋቱ ፍርሃቱ ይሄ ሁሉ ለጻናቶች ማህበረሰብ ቦታ አለው ወይ ለአረጋውያን ቦታ አለው ወይ ለአካል ጉዳተኞች የአይምሮ ጤና እንዴት ይሆነ ይሄንን ሁሉ አስባ ቤተክርስቲያን ልክ አሁን ይሄ ሚዲያ የተቋቋመው አንዱ ስራው ይሄ ነው ይሄንን ያው ሳናበረታታ ሳናመሰግን አናልፍም ትልቅ ስራ ነው እኛም ለዚህ ስራ ተባባሪ ለመሆን ነው እኔም ራሴ እዚህ ጋር ያሉት ለምን ግንዛቤ ለመፍጠር ቤተክርስቲያን እሁድ ብቻ አገልግላ ሳይሆን በተጨማሪ በሚዲያው ቅድም እንዳለው ሌላ ዘር ተዘርቶ ህብረተሰቡን ከመውሰዱ በፊት ትክክለኛ ጤናማ የሆነ ትምህርትና ግንዛቤን በየአቅጣጫው መፍጠር ስላለብን ነው አይደል እዚህ ጋር ያለነው እና ከዚህ አንፃር ሁሌ ከህብረተሰቡ ጋር ለውጥ ያው የማያቋርጥ ሂደት ውስጥ ነው የትኛው ማህበረሰብ ማንንም በማያቆመው ለውጥ ሂደት ውስጥ ነው ያለው ግን ግለሰብም ቤተሰብም ማህበረሰብም በተለይ ቤተክርስቲያን እየቀደመች ዘመኑ መርምራ ማስጠንቀቅ ማስገንዘብ ያለባትን ያስገነዘበች መጠበቅ አለባት ኃላፊነት ስላለብን ማለት ነውና ያ ደግሞ ቅድም እንዳልኩት ጣራው ግድግዳው አይደለም እኔና አንቺ ነን አንዳችን ጠባቂዎች ነን አይደል የምንጠየቅበትም ጊዜና ዘመንም ስለሚመጣና ከዛ አንፃር እንደ ግለሰብ እንደ ቤተሰብ ቤተክርስቲያንም ምንድነው አሁን ዛሬ ላይ በ2017 በኢትዮጵያ አቆጣጠር እዚህ ጋር ምን እየሆነ ነው ያለው በዚህ አመት ምን እየሆነ ያለው ያለፉት አመታቶች እዚህኛው አመት ላይ የጫኑብን ምን አይነት ሁኔታ አለ አብሮ ምን እድል አለ ምን ኦፖርቹኒቲ አለ ይሄ ተግዳሮት አለ የኢኮኖሚ የጸጥታ የዚህን እንችላለን አብሮ ደግሞ ምን እድል አለ ብሎ እድሎችን በመጠቀም አንዱ እድል እንግዲህ ሚዲያ ነው በዚህ በጣም ብዙ ሰው በተለያየ ሰዓት መድረስ ስለሚቻል ለምን አናስተምርም ብለን እንደመጣ ነው ማለት ነው ስለዚህ ከዚህ አንፃር ማየት ያስፈልጋል ይሄኛው በሽታ ከደበቀ አንፃር ስንል ግን አንድን ማህበራዊ ችግር የትኛው የጤናም ይሁን የኢኮኖሚ ያስተሳሰብ የመረዳት የተለያዩ ችግሮች ሲኖሩብን በግለሰብም በቤተሰብም አንዳንድ ሰው ችግሮችን ቶሎ ይገነዘባል ሞር ራሽናል ይሄ ምክንያታዊ አመክኖ የሚባሉ ሰዎች ሞር ምክንያታዊ ሆኑና ኢቭን የለመዱትን መንገድ አሰራር ህይወት እንኳን ይፈትሹታል ትላንት ጠቅሞኝ ሊሆን ይችላል በዚህ ጋር መሄዴ ዛሬ ግን ካለሁበት የእድሜ የዘመኑ ደረጃ ይጠቅመኛል ወይ ጥቅሙ ምንድነው ጉዳቱ ምንድነው ብለው ሁሌ ራሳቸውን እየጠየቁ በማስረጃ ያዩ አሃ ይሄኛው አካሄድ አልጠቀመኝም ብለው ደሞ የሚያሻሽሉ አሉ ማለት ነው አንዳንዶቻችን ግን እንሸሻለን ችግርን እንሸሻለን በቃ ለውጥ አንፈልግም ችግርን መስማት አንፈልግም ስለዚህ ብዙ ሸሺ ሰዎች ስላሉ ማስረጃ እየሰጠሻቸው ህይወትሽ
ወይም ይሄ ቤተሰብ በዚህ መንገድ እየተጠቀመ አይደለም እየተጎዳን ያለው ራስህንም ራስሽንም እየጎዳሽ አይሰሙም ሩቅ ናቸው በጣም ሩቅ ናቸውና በጣም ብዙ ይጎዳሉ መጎዳታቸው ደግሞ አንዳንድ ጊዜ እነዚህ ማህበራዊ ችግሮች ደረጃ አላቸው አንዳንድ ችግሮች ኢግኖር አርገናቸው ምላሽ ሳንሰጥ ዲና ያርገን ክደንም ዝም ብለን እንታገላለን መጥፎነቱ ምንድነው ህመሙን መቻላችን አይደለም ችግሩን መቻላችን አይደለም አንዳንድ ችግሮች እኛን ለውጠውን ሄዳሉ for bad or worse ማለት ነው ምን ማለት ነው ለምሳሌ አካል ጉዳት የሚያመጣ ችግር ከሆነ እማን መልሰው ደረጃ ላይ ይደርስና አካላችን እናጣለን አይሹ ስለዚህ ሪቨርስ ማድረግ መመለስ ማንችልበት ደረጃ ሊሄድ ይችላል የነዛ አደጋው ያ ነው አንድ ቀን ማሳደሩ ቆይስቲ የረጋዋ ምንድነው የረጋው ተጥቂብ ይወጣል ይያሉ ማሳደራቸው ክፋት የለው ግን እስከመቼ የዛሬ አመትም ስጠይቂው እንደዛ እሱ አደጋ ነው ስለዚህ ይሄ አስተሳሰብ ይሄ ቶት ፕሮሰስ ወይም ደግሞ ፍሬምወርኩ የዛ ሰው ጭንቅላት የተቃኘበት ነገር በዚህ ይሄ ከሆነ ለሌላውም ነገር ለልጁ ለሚስቱ ወይ ለባሏ ለልጁ ሌላ አታመጣ አንድ ጭንቅላት አንድ ልብ ነው ያለን ስለዚህ ይሄ ጭንቅላት ሌላ የባሰ ቀን ጊዜ ደቂቃ ማይሰጥ ችግር ቢመጣስ ይዞት ሄደ ማለት ነው ይሹ የዚህኛው ደግሞ ተቃራኒ ኦቨር ደሞ አሉ በጣም ሴንሲቲቭ የሆኑና በድንጋጤ በመባተት በመቃጀት እስካስ ቢልደርስ ገና ሰላም ሆኖ ምን ሊሆን ይችላል ይያሉ የሚባትቱ እነዚህ ሰዎች ደግሞ ወዱ አይደለም ልክ እንደቀደም እንዳለው ያኛውን እንዳይጋፈጥ እንዳይ ያሸሸው ተወልዶ ያደገበት ይሄደበት መንገድ ምን ቀርጾታል ይሄን ቀርጾታል ያገኘው ነገር ይሄኛውም ሰው ደግሞ በቃ ለትንሹም ለትልቁም እንዲደነግጥ እንዲያረጋው ደግሞ እሱም እንደዛው ያገኘው ነገር ቀርጾታል ጥሩነቱ በእኛ ሙያውን ምናበረታታው ጆሮአችንን ይዘን ተወልደናል አፍንጫችንን ይዘን ተወልደናል እኔ አሁን በፈርጥ ቀይራለሁ አልቀይርም አይደል እንዴ አስተሳሰባችንን ግን ይዘን አልተወለድንም we have chance እድል አለ ይሄኛውም ወደዛ ሄደው ኦቨር ሄደው በድንጋጤ በስጋት ያለው ራሱን በማረጋጋት ላይ መስራት አለበት ባህሪ ለውጥ ማምጣት አለበት ቀስሉ በጥሞና የቀን ገጠመኞቹ እንዴት ነው የሚያስተናግደው ራሱ እንዴት ነው የሚጠብቀው ይሄኛው የሚሸሸው ዲና ያለ የሚያተኩሩም ልክ እንደዛው መሰራት አለበት ማለት ነው መሃል ላይ ቀድም አመክንዩ ያለው ሞኝ ብልህ ከሰው ይማራል ሞኝ በራሱ እንደተባለው ማለት ነውና እንሰማለን ሚዲያ አለ አይደል እንዴ የተለያዩ ማህበራዊ ችግሮች ነፍስ እስከማጣት አካል ጉዳት እስከማድረስ ያይምሮ ቀውስ እስከማድረስ ያደርሳሉ ስለዚህ ያንን ከሰማን እኔቱ ጋር ነው ያለሁት የግድ ጨርቄን ጥዬ ማበድ የለብኝም አይደል እንዴ የቱ ጋር ነኝ ያለሁት ምንድነው ያሰብኩ ያለሁት እንዴት ነው ሞጣው ምገባው ነገሮችን እንዴት ነው ማያቸው ጤናማ እይታ ነው ወይ ያለኝ ኤግዛጀሬትም ሳላረግ ደሞ ሳላቃልለው በማግነንም ሳይሆን ሳላቃልለው ምክንያታዊ ጤናማ በሆነው መሃል ላይ ባለው እንዴት ነው ማየው በሚለው በሁለቱ ማየት አለብን ማለት ነው በጣም ጥሩ ስለዚህ ማህበራዊ ችግሮችን መረዳት ስለዛ በቂ ግንዛቤ መያዝ በተለይ ማሆን መጨረሻ ላይ እንዳልሽው ሚዛኑን የጠበቀ በጣምም ያልፈጠነ በጣምም ዘግይቶ ችግር ያላመጣ መካከለኛ ሐሳብ ግንዛቤው ግን በጣም ኢምፖርታንት ነው እንግዲህ ግንዛቤው ወዴት ስለሚወስደን ወደ መፍትሄ ስለሚወስደን እንግዲህ እንዳልነው ነው ደጋግመን በወደቀ ዓለም በተሰበረ ዓለም ውስጥ አለን ሁሉ ጊዜ አይደል ኢየሱስ ክርስቶስም በዓለም ሳላችሁ መከራ አለባችሁ ነገር ግን አይዟችሁ ዓለምን አሸንፈዋለሁ ሲል ስቲል ችግሩ በሚንጸባረቅበት ዓለም ውስጥ ነን ያለ ነው የእግዚአብሔር ጸጋ ከኛ ጋር አለ እንደዚህ ያሉ ዕውቀቶች ከኛ ጋር አሉ ሚዛኑን ጠብቀን በትክክለኛ ምክንያት ሆነን እግዚአብሔር በሰጠን አእምሮ ተጠቅመን ደግሞ ስለነኛ ነገሮች ይሄ ዲናያል ውስጥ ወይም ደግሞ መካድ ውስጥም ሳንገባ በቂ ግንዛቤ ለራሳችን እየፈጠረ ለአካባቢያችን ለምላሽ እንዘጋጃለን እንግዲህ ማህበራዊ ችግሮች ኢየሱስ ክርስቶስ እስከሚመጣ ድረስ ሙሉ በሙሉ ይጠፋሉ ብለን አንልም ግን መቅረፍ እንችላለን ቅድም ጥሩ ነገር ብለሻል
ጆሮአችንና ፍንጫችንን ሰውነታችንን ይዘን ተፈጥረናል እነሱን መለወጥ አንችልም ማሳደግም አንችልም ማሳነስም አንችልም አእምሮአችንን ግን በደንብ አድርገን ኢንሪች ማድረግ እንችላለን ካልተጠቀምንበት ደግሞ ያው እየቀነሰ ይመጣልና ይሄ መረዳታችንንም ይለናል እስቲ ከዚህ ከመረዳት ጋር ወይም ደግሞ ማህበራዊ ችግሮችን መረዳት ማወቅ እነሱን ሪኮግናይዝ ማድረግ ችግር አለ ብሎ ወቃል ችግር አለ ማለት ሁሉ ጊዜ ስለመፍትሄ እንድናስብ የሆነ ፐርሰንት እንትን ብለናል ከዛ አንፃር እንግዲህ ይሄ የማህበራዊ ችግሮች አስረጂና አሃዛዊ መገለጫዎችን እንግዲህ ጥናቶችም እንደሚናገሩት በጣም ቁጥሮች እንደሚያሳዩት ያው ቁጥሮች የመናገር ኃይልም ጭምር ስላላቸው እና በደፈናውም ላለ ማለት እንግዲህ እንደንቺ ያለ ባለሙያ ይዞ ቁጥር አለ መነጋገር ልክ አይመጣምና በተለይ ማህበራዊ ችግሮችን አስረጂና አሃዛዊ መገለጫዎችን ስንል የተለያዩ ሪፖርቶች አሉ በማህበራዊ ችግር በተለይም ደግሞ ከዚህ ከወሲባዊ ጥቃት ጋር ለምሳሌ በእናነሳ ባለም አቀፍ ደረጃ በአገር አቀፍ ደረጃ በቁጥር እንዴት ይገለጻል ማስረጃዎች እንዴት ያሉ ናቸው እንደው ወደዛ ከመሄዴ በፊት ቅድም የተናገርሽው ላይ አሁን በስነ ልቦና ስራ ምን አለ አንድ ሰው ወይ አንድ ቤተሰብ ወይ አንድ ማህበረሰብ የገጠመው ተግዳሮት እዛ ጋር ቁጭ ብሏል ለኛ ትልቁ ነገር የገጠመው ነገር አይደለም ለዛ ነው ደግመን አይደል ይሄን ጭንቅላት ነገር ምናነሳው ያንን የገጠመው ነገር ያየበት መነጽር ነው ያ መነጽር ቅድም ፐርሰፕሽን ያልሽው እይታው የወለደው ቅድም ያልነው አይምሮ የተቃኘበት ያንን መረጃ ሰማ የሚያውን አየ የሚሰማውን ሰማ ከዛ ጨምቆ ያወጣበት ነገር ማለት ነው እና ልክ ቅድም እንዳነሳሽው አንዳንድ ችግሮች አንዳንድ ሰዎች ጋር ስንሰራ እኛ አሁን ችግሩ ጋር ስለምንሰራ በቃ ነገም ከነጎዳም ይገጥምሻል ተሰሚዋለሽ ታይዋለሽ አይደል እንዴ አንዳንድ ከዛ ግን የራቁ በህይወት በስራ የራቁ ሰዎች ታወሪያቸው አንዳንዱ አንቺ ያመጣሽ ይመስለዋል በጣም ከይቅርታ ጋር እንግዲህ ከአማኙ ማህበረሰብ ጋር እንግዲህ እኔም አማኝ ነኝ መሰረተ ክርስቶስ ምስራቅ አጥቢያ ነው ያለሁትና ጥሩ እንማራለን ፖዚቲቭ መሆን ጥሩ ነው መልካም መመኘት ጥሩ ነው በነገራችን ላይ አይምሮ ለአይምሮ ጤናም መልካም መመኘት ይሄ ዊሽፉል የሆነው የውሸት የማይዳሰስ የማይጨበጠው አይደለም ያልኩት ጧት ስራ ልትጂ ነው ጸልየሽ መልካሙን ይሆንልኛል ይሄን እሰራለሁ ብለሽ መውጣትና ያኛው ኤክስትሪም ጤናማ ያልሆነው ትተነው ማለት ነውና ህብረተሰቡ ወይም ደግሞ ቤተክርስቲያን በውስጡ ያለ ነው እኛ ሁላችን እምንሰማውን ነገር እምንቀበልበት ነገር በጣም ወሳኝ ነው የገጠመን ነገር እንሄዳለን እናየዋለን እንደ ሀገርም ሆነ እንደምንም እንደኔ አብዛኛውን ፐርሰንት ሊቀረፍ የሚችል ነው ማህበራዊ ችግር ማጆሪቲው አብዛኛውን ሁላችንም ካለ መስማታችን ሁላችንም ካለ መተባበራችን ሁላችንም ተባብረን ካለ መስራታችን ነው ያ ችግር እንትን ይሆነው ምሳሌ ማንሳት ይቻላል ኤችአይቪስ በጣም ያው ህብረተሰቡን በጎዳበት ሰዓት የነበረው መረዳት ጤናማ አልነበረም የዛሬ ስንት አመት 30 20 ወይ 30 ላይ 30 ያልፈዋልና መጀመሪያ አካባቢና ያ አለመረዳት ያ ጨለማ ምን እንደሆነ ወዴት እንደሆነ አለማወቅ ብዙ ወንድሞቻችን ተጎድተውብናል አብሮ ደግሞ ብዙ ህፃናቶች ወላጆቻቸው ማጣታቸው ሳይበቃ በመገለል በመድሎ ብዙ ዋጋ ተከፍሏል አሁን አንዳንድ ሰው ያንን ታሪክ ዛሬ ላይ ያለ ሰው አያውቅም ወጣቶቹ አያውቁትም እሺ ግን ያ ህብረተሰብ በነበረው መረዳት
ችግሩ እኮ የዛን ጊዜ ኤችአይቪ ኤድስ ነው አሁንም ኤችአይቪ ኤድስ ነው ግን የግንዛቤያችን ልዩነት የዛ ጊዜ የነበረው ምላሽና ዛሬ ላይ ያለው ምላሽ የተለያየ አይደል እንዴ አሁን እንዲያውም አንዳንድ ጊዜ አንዳንድ ወጣቶች ወደ አደጋ እየሄዱብን ከማቃለል የተነሳ እሱን ደግሞ ለመመለስ ለማስተካከል ምክንያታዊ እንዲሆኑ እየሰራን ያለ ነው አይደል ስለዚህ ዛሬም ከማህበራዊ ችግሮች ውስጥ እንግዲህ ጥቃትን ነው በተለይ ደግሞ ወሲባዊ ጥቃትን በተመለከተ ነው ምንወያየውና ይሄን ስናነሳ አንዳንድ ሰው ደስ ላይለው ይችላል ቆሞ ላይ አዳምጥ ይችላል ግን ዳታው የሚነግረን ኢቭን አሁን በሚዲያ ስንናገር ከአድማጮቻችን የተወሰኑት በዚህ ጥቃት ውስጥ ያለፉ የተወሰኑ የሰሙ ያዩ ጥቃትም ያደረሱ አሉ አይሹ ስለዚህኛ አንድ ሰውም ቢሆን ቆሞ ቢሰማን ጥቃት ያደረሰ ሰው ከዚህ በኋላ ራሱን እንዲያወጣ ወደ ጥቃት ደግሞ ለማድረስ ይሄደ መንገድ ላይ ያለ ሰው ካለም እንደዛው ከመንገዱ እንዲመለስ ጥቃት የደረሰባቸው ሰዎች እንደምንም አዳፍነው ደግሞ እየኖሩ ያሉ ሰዎች እርዳታ ወደሚያገኙበት ቦታ እንዲሄዱ ለጥቃት ደግሞ ተጋላጭ የሆኑ ሰዎች ራሳቸውን ከዛ እንዲያወጡ እንዲያመልጡ ማስተላለፍ ስላለብን ነው ዛሬ እዚህ ያለ ነው ሌላ ነገር የለውም አይሹ ስለዚህ ከቁጥሩ እንነሳና እነማናቸው በብዛት ተጋላጭ ምን አይነት ሁኔታ ነው የሚያጋልጠው የተጋለጡ ሰዎች ምን አይነት ነገር ይደርስባቸዋል የሚለውንም ነካው እንችላልና እንዲሁ ማስረጃ ለመግለጽ ያህል በአለም ላይ በኢትዮጵያ ብቻ አይደለም በነገራችን ላይ በአለም ላይ በተለይ ወሲባዊ ጥቃት የአካል ጉዳት የስነንቦና የኢኮኖሚ ብዝበዛ የጉልበት ብዝበዛ የሚደርስባቸው በአብዛኛው ሴቶች ህፃናት አካል ጉዳተኞችና አረጋውያን አቅመ ደካሞች በህብረተሰቡ ባለው ስትራክቸር መዋቅር መሰረት እኩል አክሰስ ለኢኮኖሚም ሆነ ድምጻቸውንም ቅድም እንዳነሳሽው ለማሰማት እኩል ተሰሚነት የሌላቸው እኩል አድማጭ የሌላቸው የማህበረሰቡ ክፍሎች ናቸው በኢትዮጵያ ብቻ አይደለም በአለም እነዚህ ሰዎች ከደረሰባቸው የአካል ጥቃት የአይምሮ የስነልቦና ጥቃት ብዝበዛና እንግልት ህመም የተነሳ ከሚደርስባቸው የተነሳ ካሉበት ፖዚሽን ካሉበት ስፍራ የተነሳ አብዛኛው እነዚህ ስለሆኑ ተጋላጮች አቅመ ደካሞች ስለሆኑ የመጀመሪያው ህብረተሰቡ ችግሩን እውቅና ስላልሰጠው ከቤተሰብ ጀምሮ አድማጭ የላቸው ሰሚ የላቸው ጠባቂ የላቸው የሚሄዱበት የለም የሚያከማቸው የለም የሚረዳቸው የለም አይሹ ለምን ህፃናት ናቸው አይሹ አረጋውያን ናቸው ሴቶች ናቸው ሌላው ይፎ ሌላ ፍጡር አልገብ እዛው ቤት ያሉ አባወራ ነው የሚደፍረው ከዛ ነው የሚጀምረው ጎረቤት ወንድም እህት አስተማሪ መንገደኛ በአለም ስትሬንጀርስ ምንላቸው ከጦርነት ውጪ ነው እንግዲህ አሁን የምናወራው የጦርነቱን እዚህ ውስጥ አንከተው አብዛኛው ይሄ ችግር ህብረተሰቡ እውቅና ቢሰጠው ይቀርፋል ተብሎ የሚታሰበው በአለም ላይ ለምንድነው ጥቃቱ ፈጻሚውም ሆነ ጥቃቱ የሚደርሰው የት ነው እዛው ቤት ነው እዛው ማህበረሰብ ውስጥ ነው እዛው ትምህርት ቤት ነው አይሹ ስለዚህ ከዚህ የተነሳ ያሉበት ፖዚሽን ለማሳየት ሞክር ያለው ይሲ ፓወርለስ ምንላቸው አይሹ ድምጽ የሌላቸው ከዛ ደግሞ አድራሹ ደግሞ ምን አለው ፓወር አለው በማስፈራራት ድጋሚ እነሱን በማሰቃየት በብዙ ጫና በኢኮኖሚ ጥገኝነት ስላሉ እነዛም በኢኮኖሚ በምን እየተጫናቸው እንዳይወጡ እዛው ተሰቃይተው እንዲቀሩ ያረጋል አቅም አለው ማንጋኖ ኃይል ያለው ጥቃት አድራሹ ጋር ከዚህ የተነሳ
በየሰፈሩ በአለም ላይ ነው የምናወራው በየሰፈሩ በየመንደሩ በአለም ላይ ነው የምናወራው የሚደርሱ ጥቃቶች በጣም ጥቂት ፐርሰንት ናቸው ሪፖርትድ የሆኑት ይሄን ሁሉ ማወራው ስለ ቁጥር ከማውራቴ በፊት ነው ዛሬ 10,000 ሰው ተጠቅቷል ብል 10,000 አይደለም የተጠቀም ዛሬ 1,000 ሰው ጥቃት ደርሶበታል ብል 1,000 አይደለም ለምን አብዛኞቹ ይሄ ደረሰብኝ ብለው አልተናገሩም ለምን ያሉበት ሁኔታ አይፈቅድም ተጽዕኖ ውስጥ ናቸው ያሉት የት እንደሚነገር አያውቁም ወዴት እንደሚሄዱ አያውቁም አንዳንዶቹ ኢቭን ምን እንደደረሰባቸው ራሱ አያውቁም ስለዚህ ምን ሼር ምናረገው ቁጥር ከላዩ ላይ ኢምንቱን እንደማለት ነው ቢቸግራቸው በአለም ላይ ያሉ ሳይንቲስቶች ግምት ይወስዳሉ ሪፖርት ያረጋው ይሄን ያህል ከሆነ ለምሳሌ አሁን ዛሬ አዲስ አበባ ነው ያለነው ወደ 10 ክፍለ ከተማ አለ ፖሊስ ጣቢያ ሄደን ዛሬ ድንገት ጥቃት የደረሰበት ተብሎ የመጣ ሰው ብለን ብንል በአንድ ፖሊስ ጣቢያ አንድ ወይ ሁለት እናገኝ ይሆናል በ10 አባጁ 20 ወይ 10 ሰው እናገኛለን ያንን በ360 ቀን አባጁ ከዛ ደግሞ ስንት አመት ነው ዝም ብለን ይሄደን ያለነው ቁጥሩን አይሹ ስንት ህዝብ ነው ታማሚ ለሰው ማይታይ ቁስል ግን ብዙዎችን እድሜያቸውን የቀጨ ተስፋቸውን የቀጨ ለቤተሰብ ለአገር የሚተርፉ ሰዎችን በቁም የገደለ ምግባር ነው ስለዚህ ቁጥር ስንነጋገር በአለም ላይ አሁን ወሲባዊ ጥቃት በአብዛኛው ዳታው የሚያሳየው ሴቶች ላይ ነው በአለም ላይ ካሉ 30% ከ10 ሴቶች 3 እንደማለት ነው ይሄ ቁጥር ወደ ደሃ ሀገሮች ስንሄድ ይብሳል ይሄ ቁጥር ስደተኞች ውስጥ ከለላ የሌላቸው ውስጥ ይብሳል ይሄ ቁጥር አካል ጉዳተኞች ውስጥ ይብሳል ይሄ ቁጥር በየሰው ቤት ተቀጥረው ያለ ተመልካች ፍዳቸውን የሚበሉት ሴቶቹ ጋር ወንዶች ጋር ብዙ ነው ያለው አየሹ እንዲሁ አለን እንጂ አንዳንዱ ጋር ለምሳሌ የሴቶችን አካላዊ ጥቃት ለብቻ ሲያነሳው ዓለም አቀፋዊ ጥናት ላይ ከ10% እስከ 7% እንደ አገሩ ልዩነት ሰብሳሃራን ካንትሪ በማደግ ላይ ያሉ እነዚህ እኛን ጨምሮ ደሃ ሀገሮች የትነት ነው እስከ 7 ነው በጣም ያሳዝናል ይሄ ጥቃት ለምሳሌ ወንድና ሴቲልና ወሲባዊ ጥቃትን ዓለም አቀፍ ነው የምናወራለው ወደ ሀገር ውስጥ ተመጣጣለው ሴቶች ላይ ወደ 20% ሴቶች ወሲባዊ ጥቃት ወንዶች ላይ ደግሞ ከ5 እስከ 10% ይደርሳል ህፃናቶች ላይ ደግሞ በጣም ከባድ ነው ከዚህ ባሰ ነው አረጋም ላይም እንደዛው ማለት ነውና እነዚህን ቁጥሮች ለመነሻ መነሻ ስዕል እንዲኖረን ነው እንጂ ሪፖርት አይደረግም በአለም ላይ ሪፖርት የሚደረገው በጣም ትንሹ ፐርሰንት ነው ለምንድን ነው ጥቃት አድራሹ ስትሬንጀር አይደለም የውጭ ሰው አይደለም የውስጥ ሰው ስለሆነ ነው ገመናም የሚባል የውስጥ ሰው ስለሆነ ነው ለኛ መነሻ እንዲሆነን የኢትዮጵያ ዲሞግራፊክ ሄልዝ ሰርቬይ የ2016 በፈረንጅ በእኛው 2008 እንደማለት ነው ያወጣውን አገር አቀፍ ጥናት ናሙና ተደርጎ የተሰራውን እንየው ከ15 እስከ 49 እድሜ ያላቸው ሴቶች ላይ በጋብቻ ውስጥ ያሉትን ወይም በጋብቻ ህይወት ያለፉ ማለት ነው እነሱን ለምሳሌ 26.3% አካላዊና ወሲባዊ ጥቃት ደርሶብናል ብለዋል እንግዲህ ከደረሰባቸው ከአብዛኛው ሁሉም ሪፖርት እንደማያደርጉ የታወቀ ነው ለምን ፍርሃት አለ ሌላ በጣም መጥፎ ሪፖርቲንግ ላይ አሁን ኢንተርናል ኤክስተርናል ባሪየር ምንለው አሁን ኤክስተርናል ላይ ነው ከማህበረሰቡ አጥቃት ካደረሰው የሚመጣው መገለል መድሎ ዛቻ ብዙ ነገር አለ መባረር ከቤት ብዙ ነገር አለ ከውስጥ ደግሞ እዛው ጥቃት የደረሰበት ሰው የዛው ማህበረሰብ ውጤት ስለሆነ ፍርሃት አለ አንዳንዱ ራሱንም ይወቅሳል ለጥቃቱ ለምን ማህበረሰቡ የሰጠው ስዕል ነው
አንዳንዱ መገለል መድሎ ይፈራና ሪፖርት ያደርግ መሄጃ የለም መፍትሄ የለም መሸሻ የለም እሺ አንድ እናት ልጆቿ እየተደፈሩበት እዛውስ መኖር ማለት በጣም ከባድ ነው ምን ያህል መሄጃ ማጣት በቃ ምን ያህል መሄጃ ማጣት እንዳለ ማለት ነው ከዚህ ውስጥ ከ26.3% ማለት ነው አካላዊም ወሲባዊም ጥቃት ደርሶብናል ካሉት ውስጥ ወደ 23.5% አካላዊ ጥቃት ደርሶባቸው እንግዲህ አካላዊ ጥቃት ዝም ብሎ ጥፊ አይደለም ኩርኩም አይደለም አንዳንዱ አይኑን እስኪጠፋ ድረስ አንዳንድም በሚዲያ እንደምንሰማው አሲድ ተደፍቶ ህይወታቸው ኑሯቸው እንደተበላሸው ልጆች ማለት ነው በቀጥታ ወደ ወሲባዊ ጥቃት በተለይ መደፈርን ቀጥታ ስናየው ወደ 10.1% ያደርሳል ይሄ ቀላል ቁጥር አይደለም እንግዲህ ሪፖርት እንዳይደረግ ይሄ ሁሉ ጫና ያያለ ይሄን ሁሉ ጫና አልፎ ሲጠየቁ አዎ ተደፍሬያለሁ ብለው የተናገሩት ነው እነዚህ ጥቂቶች እንደሆኑ በጣም ግልጽ ነው ይሄን ጥቃት ስናስብ እንግዲህ አካላዊ ጥቃት አለ የስነ ልቦና ጥቃት አለ ወሲባዊ ጥቃት አለ ኢኮኖሚካል ጥቃት አለ ብዙ አይነት ጥቃቶች አሉ ለመነሻ ያህል ይሄን ይመስላል በጣም የሚያሳዝነው ይሄው ጥናት ሪፖርት ካረጉት አካላዊ ጥቃት ወሲባዊ ጥቃት የስነ ልቦና ጥቃት የኢኮኖሚ ብለው ካረጉት ውስጥ እንደ ስንቶቻችሁ ናችሁ እርዳታ ፈልጋችሁ ይሄዳችሁት የጤና እርዳታ ሊሆን ይችላል ህክምና የመጠለያ ሊሆን ይችላል የትራንስፖርት የፍትህ ሌላም ነገርና 23% ናቸው ምን ያህል እንግዲህ ሰፊ ስራ እንደሚቀራ አይሹ ጥቃት ከደረሰባቸው እንኳን 23% ናቸው ለሰው የተናገሩ እርዳታ ለማግኘት የተለያየ ቦታ ላይ ይሄዱ እንግዲህ አብዛኛው ጥቃቱ ደርሶባቸው እዚህ ጋር በጥናቱ ላይ ተናገሩ እንጂ ሪፖርት ማላረጉ እስከ ህመማቸው ነው ኑሮን ህይወትን ሐላፊነትን እየተጋፈጡ ያሉት ማለት ነው በጣም ነው ያሳዝናል ያ ሁሉ ጊዜም እንደዚህ አይነት ነገሮች እንሰማቸዋለን አንዳንድ ጊዜ መብዛታቸው ራሱ ቀለል አድርገን እንድናስብ ያደርገናል መብዛቱ በራሱ መደጋገሙ በራሱና እግዚአብሔር ግን ያው አይኖቻችንን ይክፈት ስለ አንዲትም ነፍስ እግዚአብሔር ግድ ስለሚለው እዚህ ጋር የተቀመጡት ቁጥሮች ቁጥር ሳይሆኑ ሰዎች ናቸው በእግዚአብሔር አምሳሌ ተፈጠሩ የራሳቸው ታሪክ በእግዚአብሔር ዘላለማዊ ሐሳብ ውስጥ ፐርፐዝ ያላቸው ሰዎች ናቸው እንግዲህ የቱጋ ነው የተነኩት የሚለው ነገር ነውና ቁጥር ብቻ አይደሉም ከዛም በላይ ናቸው እንግዲህ ይሄንን የመጀመሪያ ክፍለ ጊዜያችንን በደንብ ሰብሰብ ያረግን ለመጨረስ በደንብ ቁጥሮቹንም አይተናል ቦታዎችን በተለይ በዚህ ሁኔታ ውስጥ ቪክቲም የሚሆኑ ተጠቂዎቹ እነማን ናቸው የሚለውን በደንብ አድርገን አይተናልና እስቲ እንደ መጨረሻ የዚህን ሴሽን ለመዝጋት የመጀመሪያ ክፍለ ጊዜ በዚህ በማህበራዊ ችግሮች ብዙ ጊዜ የሚፈጠሩባቸው ቦታዎች እንግዲህ እነዛን ሰዎች ተከሰናል ምን አይነት ቦታዎችና ሁኔታዎች ናቸው ብዙ ጊዜ ሰዎችን ምክንያቱም ተመልካቾችም እንደዚህ ያሉ ቦታዎችን እንደግለሰብ ይሄ እንግዲህ ሚዲያ እንደግለሰብ ነው በተለይ ዛሬ ደጋግመን እንደምንለው ያንዳንዱ ሰው እንደግለሰብ ስለዛ ነገር ግንዛቤ እንዲወስድ ስለዛ ነገር እይታውን እንዲያስተካክል ስለዛ ነገር ምላሽ እንዲያደርግ ነው ከዛ እንደ ቤተሰብ አልፎ ደግሞ እንደ ቤተክርስቲያን እንደ ተቋም ምክንያቱም እዚህ ውስጥ ቤተክርስቲያን የቱ ጋር ነኝ ብላ በጣም ስዕሏን ማየትም ጭምር አለባት የሆነ ሄደው እነዚህ የተባሉ ሰዎች ማረፊያቸው ጭምር እንግዲህ እግዚአብሔር ነገስታትን መንግስታትን ይሾማል ይሽራል ለነሱ እንገዛለን ሁሉ ጊዜ ግን መፍትሄ ከነሱ አናገኝምና በተለይ ግን እግዚአብሔር ለቤተክርስቲያን ይሄንን ሰጥቷታልና ተልኳንም ለመመልከት እንድትችል እንደዚህ ያሉ ችግሮችን ማንሳታችን የዛሬው ሁኔታ ጥሩ ግንዛቤ ይሰጣል ብለን እናስባለንና እንደ ግለሰብም ሲመለከቱ እንደ ቤተሰብም እንዳልነው እንደ ቤተክርስቲያንም እንደዚህ ያሉ ቦታዎችን አንዳንድ ጊዜ ሁኔታዎችን መረዳት ከዛ ሁኔታ ልጆችን ለማሸሽ ነው አይደለ እርግጠኛ ነኝ ልጆች በማይሆን ሁኔታ አንድ ትንሽ ልጅና እንደው ማይመስል ነገር አብረው ተያይዘው ማይሆን አሳቻ ቦታ ላይ ብናገኝ እንደዚህ ጋር ምላሽ መስጠት አለብን እንደ ቤተክርስቲያን ምላሽ መስጠት አለብንና ምን አይነት ቦታዎችና ሁኔታዎች ናቸው ተጋላጭ የሚያደርጉት ወይም ደግሞ የሚከሰቱባቸው እንደዚህ ያሉ ነገሮች
ሳይንሱ ወይም ደግሞ ጥናት ማስረጃ የሚነግረን በዓለምም በእኛም ሀገር በየትኛውም ቦታ በሁሉም ቦታ ከቤት ሰፈር ትምህርት ቤት የሃይማኖት ተቋማት ቢሮዎች የትኛውም ቦታ ይሄን ነው ከዛ ደግሞ ተጋላጭ ስንል ሁሉም ሰው ጾታ እድሜ ሳይለየው ማለት ነው አሁን ዋን ስቶፕ ሴንተር አዲስ አበባ አሁን ጥሩ የተደራጁ ነው ጋንዲም አለ ምኒልክም አለ ጥሩነሽ ዲባባ ሆስፒታልም አለ አገር አቀፍ ደረጃም አሁን ከጦርነቱ በኋላ በኦሮሚያም ክልል በሰሜኑም አማራም በተለይ ትግራይ ላይ በነበረው ተስፋፍቷልና እዛም የሚሰሩ ባለሙያዎችን ያው በቀጥታም ማገኛቸዋለሁ በትምህርትና ስልጠናም እንደዚሁ አገኛቸዋለሁና ሁሉም እድሜ አባወራ የልጆች አባትም መንገድ ላይ ሊደፈር ይችላል ስለዚህ የኔ ችግር አይደለም እኔን አይመለከተኝም የሚል ሰው የለም አረጋውያን ከተደፈሩ ህፃናት ሴቶች አባወራ ወጣቱ ሴቱ ወንዱም ከተደፈረ ይሄን አላምንም ያለ ሰው ሄዶ ዋን ስቶፕ ሴንተር አዲስ አበባ አለ ክልሎችም አሉ ሄዶ ማየት ነው በቃ ባይኔ ካላየው እንደ ማን ነው መጽሐፍ ቅዱስ ተዛለኝና እንደዛ ማለት ነውና ሁሉም ሰው እኩል ተጠቂነት ባይኖረንም ማን ላይ ይብሳል ተጋላጭነት ህፃናት ላይ ደካሞች ላይ አይደል መስማት የማይችሉ ማየት የማይችሉ ሮጦ ማምለጥ የማይችሉ የኢኮኖሚ ጥገኝነት ያለባቸው ስራ ቦታ ላይ ማን ነው ተጠቂ ማን ነው ተጋላጭ ማን ነው ለብዝበዛ ለጾታዊ ብዝበዛ ለወሲባዊ ጥቃት ማን ነው አለቃ ነው ረዳት ግልጽ ነው አይሹ ድሮ ልጆነን ብዙዎቻችን ስናድግ አንዳንድ ጊዜ ግራ ይገባናልና በነበራቸው መረዳት ሁሉም ማህበረሰብ የሁሉ ጠባቂ ነበር በነበራቸው መረዳት ራሳቸውን ይጠብቃሉ መንገድ ላይ የሚያልፉ ልጆች ለምሳሌ ትምህርት ሰዓት ሆኖ የማን ልጅ ኬስ ነው የመጣው ትምህርት ቤት አልልክም ለምንድን ነው የቀረው እሺ አሁን ያለው ማህበረሰብ በተለይ ከተማዎች አካባቢ ትልቅ ከተማዎች ጋር ከተለያየ አካባቢው የመጣ ማህበረሰብ ነው ብዙ መታወቅ የለም ብዙ መተማመን እንደዚህ የለም ግን ቤተክርስቲያን ጋር እናምጣው እንግዲህ ቤተክርስቲያን እስካለች ድረስ ኃላፊነቷ አይኔ መሆን ነው ኃላፊነቷ ጆሮዬ መሆን ነው ኃላፊነቷ ተግባራዊ ምላሽ መስጠት ነው ስለዚህ ምእመኖቿ ልብስ መቼም ማይሸፍነው የለም ተሸፍነው መጡ ግን በምን አይነት ህይወት ውስጥ እንደሚወጡ በምን አይነት ተግዳሮት ውስጥ እንደሚወጡ እንደሚገቡ በምን ያውቃሉ አንዳንድ ቤተክርስቲያኖች የጠፉ ሰዎች የሚፈልጉ አሉ የተመደቡ ሰዎች አንዳንድ ቤተክርስቲያኖች ሆም ቱ ሆም ቤት ለቤት ሄደው የሚጎበኙ አሉ አንዳንድ ቤተክርስቲያኖች አስተምሯቸው ላይ በትክክል እነዚህ ማህበራዊ ችግሮችን አካተው በየጊዜው ወንጀል ምንድነው እንዴት ነው የምንከላከለው ኢኮኖሚ ችግር ምን ይመስላል እንዴት ነው የምንከላከለው ተግባራዊ ምላሽ ለሳይበሉ ሳይጠጡ ለመጡት እንዴት ነው የምንሰጠው በሁሉም ዘርፍ የሚሰሩ አሉ ግን በቂ ነው ወይ ከዚህ በለጠ መስራት አይቻልም ወይ ለምን አጥፊውም አላ እያንዳንዷ የሃይማኖት ተቋማት በዚህ ማህበረሰብ ውስጥ እስካለች ድረስ የትኛውም ሃይማኖት ለብቻቸው አይላንድ ውስጥ አይኖርም ይሄ ማህበረሰብ ያገኘው ሁሉ ያገኛቸዋል ስለዚህ አጥፊም ይኖራል እዛ ውስጥ የሚያጠቃ ወንዶችን ሴቶችን ህፃናትን ሁሉን የሚደፍር ይኖራል የተጠቁም ይኖራሉ ይሄንን እንዴት ነው የምናስተምረው የሰንበት ትምህርት ቤት አለ ልጆቹ ራሳቸው እንዲጠብቁ ወጣቶች እንዴት ነው የምናስተምራቸው ራሳቸው እንዲጠብቁ ምእመኑንስ ሁሉንም የእድሜ ክልል ባካለለ ሁኔታ እንዴት ነው የምናነቃቸው በወር አንድ ቀን ነው ምንድነው ያስተማርን ያለን ምላሽስ እንዴት ነው የምንሰጠው አይሹ እና ከዛ አንፃር ቤተክርስቲያን ብዙ ስራ ይጠበቃል እንደ ማህበረሰብ
አካል ደግሞ ድምጽ መሆን አለባት ብለናል አይደል መፈተሽ ነው ቤታችን ውስጥ እንዴት ነው የምንኖረው ለጥቃት አያጋልጥም ወይ አናኗራችን ሰፈራችን እኛ ሀገር እንዲያውም ጥሩ ምሳሌ ነው የመኖሪያ ሰፈር ነው ሪሊ የመኖሪያ ሰፈር በመጠጥ ቤት በማሳጅ ቤት አልተከበበም አልተወረረም በጫት ቤት አልተወረረም ትምርት ቤት ስንልካቸው መንገድ ላይ የሚያገኛቸው ምንድነው ትምርት ቤቶቹን እየተከተለ ዙሪያቸውን የሚሰፍረው ምንድነው አይሹ ስለዚህ ቢያንስ ድምጽ ሆነው የውሳኔ አካሉ መንግስት ሊሆን ይችላል ግን ቢያንስ ቤተክርስቲያን ድምጽ ሆና ምዕመናን ማንቃት ማስተማር ከዛ ደግሞ ድምጽ ሆኖ ደግሞ መንግስት ለዛ ምላሽ እንዲሰጥ ከሌሎች ሃይማኖት ተቋማት ጋር ሆኖ ይሄ ማስተካከል ቀላል ነው አየነው አይደል ኮሪደር ልማት አላየንም ባንድ ጀምር ስንት ነገር ሲሆን ትክክል ሰፊ ነው ማህበራዊ ችግር እንዳልነው አንዱ ወሲባዊ ጥቃት ሌላ ወንጀል የተለያየ ማህበራዊ ተሳትፎ ማጣት መሰረታዊ ነገሮችን ማጣት ወዘተ ያለን ቀደም ተተንተናል እሱን እንግዲህ ምላሽ ለመስጠት ለነኚህ ለችግሮች ከመረዳታችን በኋላ ምላሽ ለመስጠት ይመለከታዋል ብለን ምንለው ባለድርሻ አካላት ወይም ደግሞ ያ ነገር ይመለከታቸዋል ብለን ምንላቸው የህብረተሰብ ክፍሎች አሉ በተለይም ግለሰብ ብለን ነው ለማየት ከራስ ነው ነገሮችን ማየት እየመጣንም ያለ ነው ስለዚህ እንደ ግለሰብ እንደ ቤተሰብ እንደ ማህበረሰብ እንደ ህብረተሰብ ኢቭን በቃ መንግስትም አትላርጅ ከዛ ሁሉ በላይ የዛሬ ትኩረት አቅጣጫችን ደግሞ እንደ ቤተክርስቲያን ምን ማድረግ አለብን እዚህ ጋር እንግዲህ በጣም በትልቁ ቤተክርስቲያንንም ስናነሳ ሚዲያንንም ነጥለናናይም ይሄ የህይወት ቴሌቪዥን አንዱ ማሳያችን ነው እንደዚህ ያሉ ስራዎችን ወይም ደግሞ እንደዚህ አይነት የግንዛቤ መፍጠሪያ ፕሮግራሞችንም ደግሞ በዚህ መልኩ ለማድረግ እንደዚህ ያለ ስራ ስለሚሰራ አድናቆታችንንም እየገለጥን ባለድርሻ አካሎች ናቸው ሚዲያዎች የሚለውን ነገር እንልና እነማን ናቸው የሚሉትን ደግማ እኔ እንደው በጣም ካልኩትም በላይ እሷ ሰፋ አድርጋ ለዚህ ምላሽ እነማን ናቸው የሚሉትን ምላሹስ እንዴት ይሰጥ የሚሉትን ነው በተለይ ምላሹ እንዴት ይሰጥ ስንል ከዚህ ከማህበራዊ ሳይንስ ጋር በተያያዘ ምላሽ መስጫ መንገዶች ወይም ደግሞ ሞዴሎችም ጭምር ስላሉ እሱንም አርገን እንላለንና ማን ነው የሚመለከተው ለዚህ ምላሽ እስቲ እስከሱን ጀምር እንግዲህ ትኩረታችን ወሲባዊ ጥቃት ነው በማንንም ላይ ይፈጸማል ወንድ የለም ሴት የለም ታናሽ የለም ታላቅ የለም ግን ከፍተኛ ቁጥር ተጋላጭ ያልናቸው ህፃናት ሴቶች አረጋውያን ስደተኞች ጠያቂ የሌላቸው ተመልካች የሌላቸው በተለይ አካል ጉዳት የተለያየ አካል ጉዳት ያለባቸው ሰዎች ወንዶችም ሆኑ ሴቶች በቤት ውስጥ ተቀጥረው በተለያየ ሁኔታ የሚኖሩ በየመስሪያ ቤቱ ጥገኛ የሆኑ ሰዎች ያምሮ ህመማንም ጭምር ያምሮ ህመምን የተለያዩ አይነት ያው ያምሮ ህመም ስላለ እነሱ ላይ እንደዚህ ከፍተኛ ተጋላጭ ምንላቸው ናቸው እንግዲህ መፍትሄ ለማምጣት ችግሩ ምንድነው ይሄን ወሲባዊ ጥቃት በአገራችን ቅድም እንዳልነው ቁጥሩም ጨምሯል ሪፖርት የሚደረገው አብሮ እየጨመረ ነው አብሮ መንግስትም ምላሽ በቂ አይባልም በኔ እይታ ግን ምላሾች ይሄንን የተጠቁ ጥቃት የደረሰባቸውን ሰዎች ለማከምና ለማገዝ የተቋቋሙ ዋን ስቶፕ ሴንተር ወይም ደግሞ የአንድ ማዕከል አገልግሎት የሚባሉ አሉ እነዚህ ህክምና የሚሰጣሉ የህግ ስራ የሚሰራል ጥበቃ የሚሰጣል በተቻለ መጠን ደግሞ መጠለያ ይሰጣሉ እንደዚህና ቅድም እንዳልኩት ከጦርነቱ በኋላ በሰሜን ከተካሄደው ጦርነት በኋላ በተለይ ይሄ ወሲባዊ ጥቃት ቁጥሩ እኛም ብቻ ሳይሆን ዓለምን ያስደነገጠ ነው የሆነው ነገር ከየትም አልመጣም በደና ጊዜ የነበረው ነገር የዛ ጊዜ ደግሞ ምን ድረስ እንደደረሰ በዛው ተጋላጭ ሆኑትንም እነማን እንደሆኑ እንደዚህ አይተናልና ከዛ ተያይዞ እነዚህ የአንድ ማዕከል አገልግሎት ሰጪ ተቋማት በሰሜን በትግራይ በአማራ ክልል በአፋርም በኦሮሚያ በተለያዩ በተለይ ዋና በሚባሉ ከተሞች በሶማሊያ ክልልም እንደዚሁ አንድ ከተማ ላይ ተስፋፍተዋል እነዚህ
ጥቃት የደረሰባቸውን ሰዎች ለማከም እንዲያገግሙ አካላዊ ጥቃት ደርሷል ይሄ ህክምና እንዲያገኝ የስነ ልቦና ጥቃት ደርሷል ያ ህክምና እንዲያገኝ ህግ ከለላ እንዲያገኙ መሄጃ ማምለጫ የሌላቸው ደግሞ መሄጃ ማምለጫ እንዲዘጋጅላቸው ጊዜያውን ቢሆን ከሚለው አንፃር ነው ያ በቂ ነው በቂ አይደለም ይሄ ለምንድነው በቂ ያልሆነው ጥቃቱ የሚያስፈልገው ወይም ደግሞ ጥቃት የደረሰበት ሰው ጊዜያዊ ወይም ደግሞ አሁን ኢሚዲየት አፋጣኝ እርዳታ ማግኘት አለበት ከዛ ደግሞ የረጅም ጊዜ ዘላቂ እርዳታ ማግኘት ስላለበት ማለት ነው ይሄን በኋላ ላይ ስለመመጣበት እዚህ ጋር አረግና እመለሳለሁ ስለዚህ ችግሩን ለመረዳት ይሄን ወሲባዊ ጥቃት በተለይ ምላሽ ለመስጠት ካሉ ሞዴሎች በዚህ በእኛ ሙያ ካሉ ሞዴሎች ኢኮሎጂካል ሞዴል የምንለው የተሻለ በየደረጃው የሰዎች ተጋላጭነትን የሚያያይለውን ወይ ደግሞ የሚያደርሳቸውን እንድንረዳ ያንን በቤት ውስጥ ምን አይነት ተጋላጭነት አለ በሰፈር ውስጥ በትምህርት ቤት በመንገድ ላይ በተቋማት በማረሚያ ቤት በቢሮዎች ሊሆን ይችላል በየትኛውም ቦታ ላይ ስለሚፈጸም እያንዳንዱን ቦታ እንድናካትት ችግሩን ከመረዳት አንፃር እያንዳንዱን አካላት በማካተት ምላሽም ለመስጠት እንደ የደረጃው ይረዳናል ስለዚህ ችግሩንም ለመረዳት ተገቢውንም ምላሽ ለመስጠት ከቤተሰብ እስከ መንግስት ስንነሳ ባለፈው እንደተጠቀስ ነው ማለት ነው ቤተሰብ አለ ማህበረሰብ አለ የትምህርት ተቋማት የጤና ተቋማት የፍትህ አካላት ከላይ እስከታች ማረሚያ ቤትን ጊዜያዊ ማቆያን ጨምሮ ማለት ነው ከዛ ሃይማኖት ተቋማት ሚዲያዎች የመንግስት አካላት ህግ አውጪው ህግ አስፈጻሚ የምንለው ይሄንን ችግር ለመቅረፍ ምን አለው ሚና አለው በመከላከል አንፃር ከዛ ደግሞ ከችግሩ ደግሞ ለዚህ ተጋላጭ ሆነው ጥቃቱ የተፈጸመባቸው ደግሞ ለማከም እንዲያገግሙ ለማድረግ ደግሞ እንዳይፈጸምባቸው ለማድረግና ህይወታቸው ከዛ እንዲወጣ ለማድረግ ምላሽ በመስጠት አሁንም እነዚህ አካላት በሙሉ የሚጠበቅባቸዋል ስለዚህ ይሄኛው ፐርስፔክቲቭ የተሻለ ነው ብያስባለሁ ስለዚህ በዝርዝር እንላለንና እንግዲህ በተለይ ወይም ደግሞ እናንተ ኢኮሎጂካል ሞዴል ብለው የሚባለው ወይም ደግሞ መጽሐፍ ቅዱሳዊም ብናደርገው ኢየሱስ ክርስቶስ በመድር ላይ ሲኖር ወንጌል ብቻ እየሰበከም አይደለም አይደለ ለሰው ልጆች ለተራቡት ያበላ ይሄ የሚያስፈልገውን ነገር ስለነዛም አድሬስ አድርጓል አይደለ ቃሉን ብቻ ሳይሆን ተግባሩም ነው ይሄ ሁለንተናው የኢየሱስ ክርስቶስ አገልግሎት ሁለንተናው አገልግሎት ነው ነፍስን ብቻ ሳይሆን ስጋችንንም እንደገናም መንፈሳችን ነፍሳችን ሁሉን ጭምር አድሬስ አድርጎልናል ይሄ ለቤተ ክርስቲያን ያገልግሎቷ ሞዴሏ ጭምር ነው ልክ በዚህም ያንን ሁኔታ መረዳት ለምላሹም ለመስጠት ስለሚረዳ ነው እና አስፈላጊ ነው አንዳንድ ጊዜ አንደኛውን ነገር ተደራሽ እናረግና ሌላኛው ደግሞ ባዶ ሲሆን መልሶ የተገነባውንም ጭምር ስለሚያፈርስ ኢኮሎጂካል የምንለው ሁለንተናዊ ኦል ራውንድድ የሆነው ሁኔታን በዛ መልኩ ችግርን መረዳት በዛ መልኩ ምላሽ መስጠት ማለት ስቲል መጽሐፍ ቅዱሳዊም ነው ያው ሁሉም ነገር እውነቶች ሁሉ የእግዚአብሔር ጭምር ስለሆኑ ሳይንሶችም ሲያመጡ መልሰው እግዚአብሔር ሐሳብ ነውና ኢየሱስ ክርስቶስ ትልቅ ሞዴላችን ነው እዚህ ጋር መጽሐፍ ቅዱስ አንዴ የሚለውን ቦት ለበልና ይሄ ኢኮሎጂካል ሪስፖንስን ወይም ደግሞ ሁኔታ እንላለን ማቴዎስ ወንጌል ምዕራፍ 5 ከ13 እስከ 16 ላይ እናንተ የምድር ጨው ናችሁ የዓለም ብርሃን ናችሁ ብሎ ይነግረናል አይደለ ይሄ ማህበራዊ ችግሮችን ለመፍታት በቃ ለቤተ ክርስቲያን ትልቁ ነው ብርሃን ምን ማለት ነው ጨው ምን ማለት ነው ጨው ተግባሩ ምንድነው ብርሃን ተግባሩ ምንድነው ምናወራው ስለ ችግር ነው ምናወራው ስለ መረረ ነገር ነው ወይም ደግሞ ጣም ስላጣ ነገር ነው ስለዚህ ቤተ ክርስቲያን ወይ ማማኞች ሁሉ ጊዜ ይሄንን መርህም አርገን ነው ይሄንን ኢኮሎጂካል ወይም ደግሞ ሆሊስቲክ የሆነ ወይም ደግሞ ሁለንተናዊ አገልግሎት ማገልገል ያለብን ቅድም ባለፈውም ክፍለ ጊዜ ላይ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 17 ላይ ያለውን መልካም ማረግን ተማሩ ፍትህን ፈልጉ ጭቆናን አስተካክሉ በጣም እነዚህ እግዚአብሔር ከምንም በላይ የሚደሰትባቸው
በጣም የነኝ ሐሳቦች በተለያዩ የመጽሐፍ ቅዱስ ሐሳቦች ላይ በአዲስ ኪዳን ኢየሱስ ክርስቶስ ሲመጣ መልሶ ያጸናቸው የመጡ ሐሳቦች ናቸው አይ ቆይ ፍትህን እዚህ ጋር አድርጉና እንደው ዝም ብላችሁ ሚሽን ለኔ ወንጌል አይደለም ወንጌል all about ይሄንን ነው መልካም ማድረግን መማር ፍትህ መፈለግ በቃ ጭቆናን የመጣበት አይደለ ስለ ኢየሱስ ክርስቶስ ራሱ ትንቢቱ የተነገረለት እንደዛ ያሉትን በጨለማ ያሉትን በሞጥላ ውስጥ ላሉት በጭቆና ላሉት ነፃ ለማውጣት የመምጣቱ ተልእኮ ነውና ቤተክርስቲያን ይሄ መብታችንም አይደለም አማራጭ ስራችንም አይደለም የሆነ ሲመቸን ወንጌል ካገለገልን በኋላ እምንለው ሳይሆን ሚሽናችን ይሄ ነው እንደ ቤተክርስቲያን እንግዲህ ተመልካቾችን በጣም እንደ አማኝ እንደ ግለሰብ እንደ ቤተሰብም ቤተክርስቲያንም ራሷን ስታስብ ስለእነኚህ ያሉ ችግሮችን አድሬስ ማድረግ ወይም ደግሞ እነዚህን ችግሮች መድረስ መብታችን ወይም ደግሞ አማራጫችን ሳይሆን መጽሐፍ ቅዱሳዊ ግዴታችንም ጭምር የሚለው ነገር ነውና እነዚህ ችግሮች ግን ሲፈቱ ቅድም እንዳልነው አፈታት ሞዴሉ ላይ እንግዲህ ለማምጣት ነው ይሄን መጽሐፍ ቅዱሳዊ ባክግራውንድ መስጠውና አፈታቱ ላይ እንዳልነው አንዱን ነክተን አንደኛውን አጉድለን አይደለም በጣም ጥሩ በሆነ ሁኔታ ቅድም ገልጸሻል ቤተክርስቲያን ትልቅ ተግባሯ ለምሳሌ ህዝቧን መከላከል ላይ ቅድመ ሁኔታ ላይ መስራት ግንዛቤ ላይ ህፃናትን ወጣቶችን ሁሉንም ያገባኛል የሚለው ይሄ ጥቃት አይደርስብኝም ብለን ምንል እንደው አዳልተነን ምንለው ጭምር ስለ ይደርስብናል ሱም ግንዛቤ ነው ስለ ሌሎችም መሟገተን እንድንል ለነዛ ህፃናት ወጣቶቹም ያንን ለማድረግ መከላከል ላይ መስራት ይችላልች ማዳኑ ላይ ደግሞ ዛ ሂል ማረጉ ላይ ቀጥሎ ደግሞ ችግሩ እንዳይደገም ማረጋ ነውና ከኛ በላይ ለዚህ መፍትሄ የለምና ምን ያህሎች ቤተክርስቲያኖች በሁለንተናይ መልኩ መመኑን ያስተናገዱ ነው የሚለው እንግዲህ በጥያቄ ምልክት እናርግና ሳይንሱም ወደሚለን ሐሳብ በደንብ አርገን እንሄድ ኢኮሎጂካል ሞዴል በሆነ መልኩ እንደዚህ አይነት ችግሮችን ስንረዳ እነዚህ አይነት ነገሮችን ስንፈታቸው ምን ማለታችን ጭምር ነውና በደንብ እንደ ባለሙያ በደንብ ይሄን ሐሳብ ሰፋ ያለ ጊዜ አንቺ ሆንልሽ እሺ እንግዲህ ይሄን መዋቅሩን ለማስቀመጥ አንድ ቤተሰብ ይኖራል ቤተሰብ እንግዲህ የቤተክርስቲያን መሰረት ነው የሀገር መሰረት ነው እዛ ቤተሰብ ውስጥ እንደው በተለመደው ብንል ወላጆች ይኖራሉ ልጆች ይኖራሉ ምናልባት ደግሞ አያት ቅርቢያትም ዘመር ልጅም ምንም ይኖራል አብሮ የሚኖረው ዞሮ ያ ቤተሰብ አለ ያ ቤተሰብ ብቻውን አይኖርም ያ ቤተሰብ ምን አለው ጎረቤት አለው ያ ቤተሰብ ከአንድ ማህበረሰብ ጋር ነው የሚኖረው ያ ቤተሰብ የዛን ማህበረሰብ ወግና ባህል አስተሳሰብ ልምድ ሁሉ ይዞ ነው የሚኖረው የሚያድገው ከዛ ደግሞ ያ ቤተሰብ እንደማንኛውም ማህበረሰብ በዛ በኮሚኒቲ ውስጥ ማለት ነው ባለው ማህበረሰብ ውስጥ እሱን ሊያገለግሉ የተቋቋሙ አሉ ትምህርት ቤት አንዱ ነው ጤና ተቋማት አንዱ ናቸው የፍትህ የፖሊስ የህግ አካላት ቤተክርስቲያን አንዱ ናት ሚዲያ አንዱ ነው ስራ በዚህኛው ዓለም ደግሞ ያው ከሰኞ እስከ ዓርብ ለአንዳንዶች ከእሁድ እስከ እሁድ የሚያጠፉት ስራ ላይ ነው ያ ስራ ሰዎችን መያዝ ብቻ ሳይሆን የገቢ ምንጭ ነው አይደል ስለዚህ ወርክ ምንለው ይሄ የሥራ ቦታና ስራ እንደ አንድ ማህበራዊ ተቋም በዚህኛው ድሮ ምንድነው ገበሬው እዛው ያርሳል አይደል እዛው ይኖራል አይደል እንደዛ ራሱ ነው የሚያስተምረው ምንድነው ቢበዛ ሃይማኖት ተቋም ጋቢ ሄድ የነበረው እኛ እንኳን የደረስንበት በኋላ እኛ ስንደርስ ትምህርት መጣ ሆስፒታል መጣ እንጂ ድሮ ራሱ ሰውየው ነው የሚያከመው ወይ አያትየዋ ናት የምታከመው ወይ ባህላኪ የሚኖርና እንደዛና ዛሬ ላይ ያለው የማህበረሰብ ተቋማት እነማን ናቸው ብለን ተነስተናል ስለዚህ የነዛ ያስቀመጥናቸው መነሻ ያደርግናቸው ቤተሰቦች ጤናማ ህይወት ለመኖራቸውና ላለመኖራቸው ቤት ውስጥ ያለው በመካከላቸው ያለው አስተሳሰብ ግንዛቤ አኗኗር አቅም ጭምር ያሉበት ሁኔታ ሰፈራቸው ሁሉ ለደህንነታቸው ይወስነዋል ማለት ነው አሁን አንድ ቤት ውስጥ ሁሉም ታጭቆ የሚኖርበትንና የየራሳቸው መኖሪያ ኖሯቸው የሚኖሩ ሰዎች
ደህንነታቸው እንዴት ነው? እንቅልፋቸው፣ ሰላማቸው፣ ፕራይቬሲያቸው፣ የግል ማንነታቸው አየሹ ሰፈር ጋር እንሂድ መንገድ ኤሌክትሪክ ውሃ የሌለበት ጥበቃ የህግ አካላት የሌሉበት ሰፈር ምናልባት ደግሞ አብሮ እነዚህ መሸታ ቤት ሺሻ ቤት ማሳጅ ቤት ምናምን ይሏቸው የተስፋፉበት ሰፈር ተወልዶ የሚያድግ ልጅና በዚህ በተቃራኒ መስመር ያለበት ሁሉ ፋሲሊቲ ያለበት የሚያድግ ልጅ ምናልባት ደግሞ ጥበቃም ያለበት ወላጆች ያውታል ተጨማሪ አሳዳጊዎችም ተቀጥሮለት ሊሆን ይችላል ቁጥራቸውን ስናየው በአብዛኛው ተጋላጭ ማን ነው እዚህኛው ላይ ነው የሚሆነው እዛ የተዘጋ ቤትም ተጋላጭነት የለም አይደለም ይያለን አይሹ አንድ ሴት ልጅ እናት አባቷ ቤት ስታድግና ሰው ቤት ተቀጥራ ስታድግ እኩል መብት አላት እኩል ድምጽ አላት አይሹ እንደዛ ማለት ነው አንድ ሰው ቤቱ ሰፈሩ ሲኖርና በስደት ሲወጣ መብቱ የቱ ጋር ነው የሚከበረው አካላዊ መብቱ የሥራ የመስራት ሀብት የማፍራት የመናገር የመደመጥ አይሹ ትምህርት ቤት እንሂድ ሁሉም ልጅ ትምህርት ቤት ይሄዳል ትምህርት ቤቶቻችን ምንድነው የሚመስሉት ክላስ ሳይዙ ምግብ በሉ አልበሉም ብቻ አይደለም ሽንት ቤት አለ የእጅ መታጠቢያ አለ ብለን እንደምንጠይቀው ሽንት ቤቱ ምን አይነት ሁኔታ ነው ያለው ለጥቃት ያጋልጣል አያጋልጥም ላይን የተሰወረ ነው አይደለም አይሹ ከዛ ደግሞ በልጆች መካከል ያለው ግንኙነት ትምህርት ቤት ውስጥ ምን አይነት ነው መብትን በማክበር ላይ የተመሰረተ ነው ወይስ የተወሰኑት ሌሎቹን የማጥቃት የመበዝበዝ እድል አላቸው ለምን ጠያቂ አለ ተጠያቂ አለ ሁሉ ጊዜ አንድ ቤት ውስጥም ሰፈር ውስጥም ትምህርት ቤትም ማህበረሰብ ውስጥም የትኛውን ቦታ ላይ ጠያቂና ተጠያቂ ከሌለ ለምን ያጋልጣል ለጥቃት ያጋልጣል ለመበዝበዝ ያጋልጣል አይሹ ስለዚህ አንድ ሰው ልክ የኮሮና ጊዜ ጥሩ ምሳሌ እንዲያው ኮሮና ቫይረስ ነው ኦኬ ስለዚህ ምክንያቱ ታወቀ አንድ ነገር ተገኘ ያ ቫይረስ እንዴት ነው የሚራባው በትንፋሽ ከዛ ያሳለው ሰው ምናምን ምን ማድረግ እንችላለን በቤት ውስጥ እንደዚህ በሰፈር ውስጥ እንደዚህ በትምህርት ቤት በስራ ቦታ በሚዲያ ግንዛቤ በመፍጠር አይደል ቸርች ውስጥ ተራርቆ በመቀመጥ እንደዛ ማለት ነው ያልፈጀል እዛ ነው ከእግዚአብሔር ቀጥሎ እና ይሄ ጥቃት የተለያያል አካላዊ ጥቃት አለ የስነ ልቦና ጥቃት አለ ወሲባዊ ጥቃት አለ የኢኮኖሚ ብዝበዛ አለ እስከ ባርነት እዚሁ ቁጭ ብለን አንዳንዶቻችን በሰላም ቁጭ ብለን አንዳንዶቻችን በመከራ ነው ህይወት የሚገፋውና ቤተክርስቲያን ይሄንን አይታዋለች ወይ ቢያንስ ምእመኑ ከተለያየ ቤት ነው የሚመጡት ከተለያየ ማህበረሰብ ነው የሚመጡት ጤነኛ አለ ጤነኛ ያልሆናል የታመማል የተጠቃለ የሚያጠቃ አለ አምጥታ ሁሉንም ባርካ ነው ወይ የምትልከው ወይስ ግንዛቤ ፈጥራ ነው የምትልከው የታመሙት ጥቃት የደረሰባቸው ህክምና እንዲያገኙ እኔ ጥቃት ደርሶብኛል ብዬ ቤተክርስቲያን ብናገር ምንድነው የሚያረጉት አገልግሎት የሚሰጡ ሰዎች መረጃው አላቸው ወዴት ነው የሚልኩኝ ትራንስፖርት ከሌለኝ ትራንስፖርት ከፍለው ያደርሱኛል ለህክምና ለህግ ከለላ ያንድ ቀን የዕለት ዳቦ ይገዛሉ ይመግባሉ ስለዚህ ይሄኛው ትንሽ የተወሳሰበ ነው ለምን የአንድ ሰው ደህንነት በራሱ ጥበቃ ብቻ አይወሰንም እንደ ኮሮናው ለምን እዛ ቤት ውስጥ የሚኖሩ ሌሎች ሰዎች ስላሉ ከልጅቷ ጋር ወይ ከልጁ ጋር እነሱ ጤነኛ ካልሆኑ ልጁን ወይ ልጅቷን ጥቃት ያደርሳሉ ቤት ውስጥ በብዛት ብለናል ኢኮኖሚ ችግር ያለበት
ያናኗር ችግር ያለበት ያስተሳሰብ ችግር ያለበት ያይምሮ ጤና ችግር ያለበት ይሄ ሰፈሩ ወደ ወንጀል አሁን ወንጀል ጋር የተለያዩ አደገኛ ሪስክ ምንላቸው ቢሄቪየር ጋር ያላቸው ጓደኞች አሁን ያሏቸው ልጆች ሳያውቁ አንድ ቀን ወይ ራሳቸው ለጥቃት ተጋላጭ ሆናሉ ወይ ደግሞ ራሳቸው ጥቃት ያደርሳሉ ስለዚህ ቤተሰብ ብቻ አንድ ሰው ራሱን ጠብቆ አይድንም ቤተሰብ ውስጥ ያለው ጤናማ አስተሳሰብ ጤናማ ህይወት ነው ወይ መከባበር አለበት ወይ መጠባበቅ አለበት ወይ አይሹ ድህነት ብቻ ምክንያት ቢሆንማ ኢትዮጵያ ድሮ ከዚህ ባሰ ድሃ ነበረች አይደለም ድህነት ብቻ አይደለም ቤት ውስጥ ያለው እያንዳንዱ አንድ ቤትም ኖርሽ 30 ክፍልም ውስጥ ኖርሽ እያንዳንዱ ሰው ራሱን እንዴት ነው የሚጠብቀው አንደኛው ለአንዳቸው ጠበቃ ናቸው ወይስ የስጋት ምንጭ ናቸው ስለዚህ የቤተሰቡ አስተሳሰብ አናናር ግንዛቤ እዛው ውስጥ በጣም ወሳኝ ነው ሲቀጥል አንቺ ቤት ውስጥ አይ ሴት ልጄንም ምክር ያለው ወንዱንም ምክር ያለው ሁላችንም ተሰብስበን ተነጋግረናል በዚህ ዘመን ሁሉ ሰው ለጥቃት ተጋላጭ ነው ጥቃት አድራሹ ደግሞ ከቤት ብቻ አይደለም ከውጭም ነው ግንዛቤ ፈጥር ያለው በጊዜ መግባት አለብኝ አልባሌ ቦታ መዋል የለብኝም አልሽ ስትወጪ ግን ደጅሽ ላይ ምንድነው የሚጠብቅሽ ማህበረሰቡ ጋር ምንድነው የሚጠብቅሽ ቢሮ ሄደሽ ምንድነው የሚጠብቅሽ እያንዳንዱ መስሪያ ቤት እዚህ ቦታ እዚህ መስሪያ ቤት የምትሰሩ ሰራተኞች ሴት ወንድ እንግዲህ ረጅም አጭር አካል ጉዳት ያለበት የሌለበት ደህንነት ይሰማችኋል ወይ ተብሎ ተጠይቀው ያውቃሉ በኢንተርናሽናል ኦርጋናይዜሽን ስላለ ማለት ነው መኖሩ ብቻ አይደለም አንዳንዱ ስለሚጠበቅበት ያንን ስታንዳርድ ያስቀምጥና አይ እኔ ደህንነት አይሰማኝም በዚህ በኩል ትንኮሳ እየገጠመኝ ነው ዛቻ እየገጠመኝ ነው ብሎ ለመጣ ሰው ምላሽ ተሰጥቷል ትምህርት ቤት ቅድም እንዳነሳሁት መምህራኖቻችን ምን አይነት ሰዎች ናቸው ለመምህራኖቻችን ግንዛቤ ተፈጥሯል ወይ አይናቸው እንዲከፈት ገብቶ ኬሚስትሪን ወይ ማትስ አስተምሮ መሄድ ሳይሆን ግንዛቤ የተሰጠው መምህር እኮ ሲያያቸው ልጆቹ ፊታቸው ላይ የሚነበበው ነገር ደህንነታቸውን ስጋታቸውን ጥቃት የደረሰበትና ያልደረሰበት ልጅ በተወሰነ መልኩ መለየት ይችላሉ ስለዚህ ትምህርት ቤቶች በዚህ ጉዳይ ላይ ለመምህራን ለተማሪዎች ስልጠና ተሰጥቷል ለመከላከል መምህርም ራሱን መከላከል አለበት ተማሪም ራሱን መከላከል አለበት ከዛ በኋላ ነው አንዳቸው ለሌላው ደግሞ ለመከላከል ለድጋፍ የሚደርሱት የፍትህ አካላት ከታች ዱላ ይዞ ሰፈር ውስጥ የሚሄደው ምን መብት የሰው ልጅ መብት ምንድነው እንደው ሴት ልጅ ቆሞ አንዱ በጥፊ ቢመታት ማን ነው የሚደርስላት አንድ ሰሞን ፕራንክ ተብሎ የሆነ ሚዲያ ላይ ቆይቷል አይቻለሁ ፕራንኩ ቀርቶ እውነት አንዳንድ ጊዜ ሴት ሆነው ወንዶች ሴት ሆነው ጉሊት ውስጥ ሄደው ቢያዩ ሴት ሆነው አንዳንድ ቦታዎች ላይ ሄደው ምን አይነት ምላሽ እንደሚሰጣቸው ቢያዩት እላለሁ እኔ ራሴ እና ምላሹ የተለያየ ስለሆነ ማህበረሰባችን አይሹ እሱ ሲሄድ ለምን ስለሚጠይቅ አይሹ ቢያንስ አንገጫጭቶ ጮሆ ሞት መሄድ ስለሚችል እኩል ምላሽ አይደለም አንቺ ስትጂ ወደዛ ላቀልሽም የምትባዩና ያኛው ይለያያል ከዛ ደግሞ በብዛት ተጋላጭ ያልናቸው ድምጽ የሌላቸው ያልናቸው ህፃናትን በቤት ውስጥ እንዴት ነው ደህንነታቸው ምን ጠብቀው ህፃናትን በትምህርት ቤት እንዴት ነው ምን ጠብቀው ቤተክርስቲያን ሃይማኖት ተቋማት በአጠቃላይ ሁሉም ለህፃናት ቦታ አላቸው ወይ ከዛ ህፃናትን እንዲጠብቅ ያስቀመጡት ሰው ማን ነው ቤተክርስቲያን በቤተክርስቲያናት ህብረት እስከማቀው ድረስ ቤተክርስቲያን የምትመራው አመራሮች ይመረጣሉ አይደል በህይወታቸው በስነ ምግባራቸው ተብሎ ህፃናት ጋር የሚጠብቀው ማን ነው
አይሽሊ አሁን ጥያቄ ብቻ ነው የማነሳው ለማን ነው ልጆቻችንን በኃላፊነት ሰተን ይሄን ነው ሰፈር ውስጥም ቤት ውስጥም የሃይማኖት ተቋማት ውስጥ ከዛ ልጆቹ ምን አይነት ግንዛቤ ለምንድን ነው በአብዛኛው እነዚህ ጥቃቶች በተለይ ወሲባዊ ጥቃት በእንግዳ ሰው ስትሬንጀር በመንላቸው በማይታወቁ ሰዎች ቁጥሩ ዝቅተኛ ነው የጦርነቱን አይጨምርም ይሄ በኖርማል በዚህኛው በእለት ኑሯችን አብዛኛው ጥቃት ፈጻሚው ወይ የቤተሰብ አባል ነው ብለናል ዘመድ ነው ጎረቤት ነው አስጠኝ ነው አስተማሪ ነው ብለናል የሃይማኖት አባት ነው ብለናል አይደል ስለዚህ እነዚህ ሰዎች በአንድ ቀን እንደንስሳ ጉባይሉ አብዛኛው ጥናት የሚነግረን ደረጃዎች አሉ እነዛ ለጥቃት የመረጧቸው ህፃናት አረጋውያን እና ሴቶችን አካል ጉዳተኞችን በደንብ መርጠው ነው ጥቃት የሚፈጽሙት በዛ ሂደት ውስጥ የነዛን ሰዎች አይምሮ ለመቆጣጠር የሚሰሩት ስራ አለ በሌላው በፐብሊክ በቤተሰብ በሌላው አይን ተአማኝነት የሚመስል ቅዱስ አዋቂ የሚመስል ስዕል ይስሉና ያ ልጅ ወይ ያቺ ልጅ ስትናገር አይታመን እንዴ ከሌ ምንሽ ነክቶሽ ነው የምትባለው ወይ ምን ነክቶስ ነው ይባላል አይሹ ስለዚህ ይሄ በጣም የረቀቀም ነገር ነው ከማንጻር ጥቃት ከሚያደርሱት አንጻር ሁሉም ሰው ለጥቃት ይጋለጣል ሁሉም ሰው ጥቃት ማድረስ ይችላል ልዩነት ያለው ለጥቃት በከፍተኛ ደረጃ የሚያጋልጥ ያኗኗር የቤተሰብ ሁኔታ ምን ይመስላል እድሜ ህፃናት አረጋን በከፍተኛ ጾታ ሴቶች በከፍተኛ አካል ጉዳተኞች በከፍተኛ ቁጥር አይሹ ከዛስ ይሄ መኖሪያ ሰፈሩ ችግር ያለበት ወንጀል የተስፋፋበት ተጠያቂ የሌለበት ኢየሱስ ተጋላጭነት ያለበት ቤተሰብ ወንጀል የተስፋፋበት በዛ አካባቢ በዛ ወንጀል በተስፋፋበት አካባቢ ላይ የሚሳተፉ ልጆች ወጣቶች ወይ ጥቃት ይደርስባቸዋል ወይ ጥቃት ያደርሳሉ በከፍተኛ ቁጥር አይሹ ስለዚህ ይሄን ችግሩን ለመረዳት ይሄን ያህል ከሄድን ምላሻችን ትልቁ ምላሽ መከላከል ላይ መስራት ነው መከላከል ላይ መስራት ከዛ ደግሞ ጥቃት የደረሰባቸውን በማከምና በማቋቋም ሁለት የሚሰራ ስራ አለ መከላከል ላይ ስንሰራ እነዚህ ተቋማቶች ቤተሰብ እንደ ቤተሰብ ቅድም እንዳልሽው ምንድነው እያሰበ ያለው በቤተክርስቲያን በሃይማኖት ተቋማት በሚዲያ እንዳለው በትምህርት ቤት በየስራ ቦታ ላይ አይሹ ምንድነው ይሄ የፍትህ አካላት የጸጥታ አስጠባቂዎች ትሬኒንግ ፓኬጃቸው ላይ ላንዶርም እንጨት ይዞ ይቆም መብት የሚባለው ነገር ያቀዋሉ መብት ምንድነው በጠቅላላው አይሹ ራሱን ለመጠበቅ መብትን መረዳት አለበት የራሱን መብት ማክበር አለበት ከዛ ደግሞ የሌሎች መብት ጥሰት የቱ ጋር ነው መገባው አይሹ ስለዚህ በየደረጃው የፍትህ አካላት የምንድነው ጸጥታ አካላት በሙሉ ግንዛቤው አለ ወይ መረዳቱ አለ ወይ ከዛ ለዛ ግንዛቤ ምን አይነት ምላሽ ነው የሚሰጡት ድንገት እዛ ሰፈር ጠብቅ ተብሎ ሲያልፍ አንድ ልጅ ወይ አንድ ሴት ልጅ ወይ አንድ ወንድ ልጅ ጥቃት ደርሶባቸው ቢያገኝ ምንድነው የሚያደርገው መረጃው እጁ ላይ መኖር አለበት ከትሬኒንጉ ጋር ወዲያውኑ ወደነዚህ ዋን ስቶፕ ሴንተር ምንላቸው በአንድ ማዕከል የተቀናጀ ሰርቪስ ወደሚሰጡት ቶሎ መላክ አለበት ልክ አሁን መኪና አደጋ ሲፈጠር የትኛው ነው የተገኘውን መኪና ነው አይደል አስቆመው ይዘው የሚሄዱት ልክ እንደዛ ማለት ነው እሺ ኢሚዲየትሊ ወዲያውኑ አስቸኳይ እርዳታ ስለሚያስፈልግ እንዲያውም ከመኪናው ባለፈ ክቡር የሰው ህይወት ነው ለምን አንደኛ ይሄኛው ወሲባዊ ጥቃት ለምን ያጋልጣል በሽታ ያጋልጣል ይሄ አካላቸውን ጎርቶ ብልታቸውን የሚጎዳው ቁስሉ ህመሙ እንዳለ ሆኖ
HIV ቶሎ ከተደረሰበት ሌሎችም ተጓዳኝ በወሲባዊ ጥቃት የሚተላለፉ በሽታዎች ወዲያውኑ ከተገደ ያንን ሰው ለመታደግ ለማከም ይቻላል። ሁለተኛ ወዲያው ከተገደ ምርመራ አርጎ ተገቢውን የፍትህ ስርዓት አይደል ሌላውንም መቀጣጫ የሚያረግ አስተማሪ ነገር ለመከላከል የሚተርፍ ነገር ማድረግ ይቻላል። ትልቁስ ደግሞ ያ አሁን የምንለው ልክ ስርዓት ይዞ ሲደረግ ብዙ ሰዎች ወደ አደባባይ ይመጣሉ እኔን ጥቃት ደርሶብኛል ማለት ለምን ምላሹን አዩዋ የምንሰጠው ምላሽ ፈጣን ተገቢ እስከሆነ ድረስ ብዙ ሰዎች ይመጣሉ። አረጋውያን በቤት ባሳደጓቸው ልጆች በልጅ ልጆች እየተደፈሩ ነው ያሉት። ህፃናቶችም ልክ እንደዚህ አይነት ማህበረሰብ ውስጥ ነው ያለነው። ስለዚህ ችግሩ የተወሳሰበ ስለሆነ ለአንድ ህፃን ለአንድ አረጋዊ ለአንድ አካል ጉዳተኛ ተጋላጭነት እነዚህ አካላት ከላይ እስከ ታች እስከ መንግስት ስለሚያበረክቱ በየደረጃው ችግሩን በመረዳትና ምላሽ በመስጠት የሁላችንም ተሳትፎ ስራ ያስፈልጋል። በጣም ቀላል ነው ለመገምገም። የሃይማኖት ተቋማት ጋር ሁሉም ጋር ሂጂ ቆሻሻ የለበሰ ሰው የቱ ጋር ነው የሚቀመጠው? ጠረን ያለበት ሰው የቱ ጋር ነው የሚቀመጠው? የሚፈራ የሚሸር ሰው የቱ ጋር ነው የሚቀመጠው? ማንን ነው ዌልካም ተብሎ ምናምን አበባ ምንጣፍ ተነጥፎ የሚቀበሉት? ማንን ነው ሰላምታ የሚሰጡት? ቆሙ የሚሄደውን ራሱ ለራሱ ይበቃል። ወደ ተነሳሽበት ላመጣሽ ነው። አይሹ እያንዳንዱ ሃይማኖት ተቋማት እያንዳንዱ የመንግስት ተቋማት ማንን ነው ያገለገለ ያለው መጠየቅ አለባቸው። ማንን ነው ያገለገለ ያለው? ደካማውን ነው? ተጋላጭ የሆነውን ነው? ጥቃት የደረሰበትን ነው? ወይስ ነገ ቆሞ የሚሄድ ነገ ውለታ የሚከፍለው? ምን አይነት ሂሳብ እየተሰራ ነው? መንግስት መስሪያ ቤት ጀምረሽ ትምህርት ቤት ጤና ተቋማት ሁሉም ራሳቸውን መፈተሽ አለባቸው። አንደኛ ውስጣቸው እንደዚህ አይነት ጥቃት እንዳይፈጸም ሰራተኛው ለሰራተኛው እንዳይፈጽም አንድ የሚመጡ ታማሚዎች ላይ ጥቃት እንዳይፈጸም ጥቃት ደርሶባቸው የመጡ የተጎዱ ሰዎች ተገቢውን እንክብካቤ እንዲያገኙ በማድረግ አብሮስ ሁሉ ጊዜ ድሮ ምን ነበር ሆስፒታል ሲኬድ ህክምና እኮ ብቻ አይደለም የሚሰጠው ነርሶች ይሰጣቸውና እንዲያውም ይሄ ሊታከሙ ይመጡ ዌቲንግ ሩም መጠበቂያ ቦታ ላይ ስለተለያየ በሽታ መከላከያ ግንዛቤ ይሰጣል። ስለዚህ ይሰጣል። ጥቃት ምንድነው? ወሲባዊ ጥቃት ምንድነው? አሁን የምናወራው ይሰጣል። ሲፈጸም ለመከላከል ምንድነው መደረግ ያለበት? ይሰጣል። ከተፈጸመ ወዴት ነው መከዳ ያለበት? ይነገራል። አይሹ ስለዚህ ችግሩን አንድ ልጅ አንድ አረጋዊ አንድ ሴት አንድ አባወራ ወንድም ሴትም ሁሉም ዳሃም ሀብታምም ተጋላጭ ነው። ግን ሞር ተጋላጭነታቸው የሚበዛው ወላጆቻቸው በህይወት የሌሉ በስራ አካባቢያቸው የሌሉ ሰው ላይ ተጠግተው ያሉ አካል ጉዳተኞች ህፃናት ሴቶች አረጋውያን ስንል እነዚህ ሰዎች የቱ ጋር ያሉት አይተናቸዋል ወይ? በሰፈራችን በጎረቤታችን ጠይቀናቸዋል ወይ? ረርተናቸዋል ወይ? ቤተክርስቲያን ለነዚህ ሰዎች ምንድነው የምታረግ ያለው? ምን ፕሮግራም አላት? እጇን የዘረጋችበት ጊዜ አለ? ምን አይነት እርዳታ? አይሹ ስለዚህ ችግሩ በልክ እንደ ኮሮና ወይም እንደ ቲቢ በአንድ ባክቴሪያ አይደለም የሚመጣው። የነዚህ የነገሮች ጥርቅም ነው አንዳንድ ሰዎችን በከፍተኛ ደረጃ ተጋላጭ ያደርጋቸዋል። አይሹ ስለዚህ ለዚህ ችግሩን ለመረዳት ተረርተን ደግሞ መፍትሄ ለመስጠት ከዛ ደግሞ ጥቃቱ ለደረሰባቸው ሰዎች ደግሞ ዘለቄታዊ መፍትሄ ለማድረግ የሁላችንም ምላሽ ያስፈልጋል። በጣም እግዚአብሔር ይባርክሽ። ኢኮሎጂካል ሞዴል በደንብ ኢንዲቪጁዋል ሌቭል ወይም በግለሰብ ደረጃ
ስለ ነገሩ ካለን ግንዛቤ ይነሳል ከዛ ደግሞ በቤተሰብ ውስጥ ያለው ሽፍንፍኔ ተደረገ ማይነገር ገመና ነውር ካደረግነው ዘጋ ነው ማለት ነው እያልን ደግሞ በዚህ ኮሚኒቲ ባልነው ነገር ቤተክርስቲያንም እንግዲህ የዚህ አካል ነው ጎረቤት የሚለው ይመጣል ከዛ ይሄ ሶሳይታል የምንለው ሲስተሙ ላይ ህግ አውጪዎቹ በተለይ ስትራክቸሩ ላይ ያሉት ባህሎቻችን ምኖቻችን እንግዲህ ለቤተክርስቲያን ትልቁ በዚህ ሁሉ ውስጥ ትልቅ የአሸናፊነት ወይም ደግሞ የድል ማድረጊያ ቁልፍ ተሰጥቷታል አይደለ ኢየሱስ ክርስቶስ ለኛ ይሄንን ያደረገው ችግሮቹ አዎ በግለሰብ ደረጃ ከዛ ቤተሰብ ይያለ ከዛ አካባቢ ይያለ ከዛ ሰፊው ህብረተሰብ ይያለ እየሰፋ ቢሄድም እነሱን ሁሉ ድል የምታደርግበት የእግዚአብሔር ቃል እውነት ጸጋ ጭምር ተሰጥቷታል ቀድም የመጽሐፍ ቅዱስ ክፍል ላይ ማቴዎስ 5:13 እስከ 16 ያለው እናንተ የምድር ጨው ናችሁ እናንተ የዓለም ብርሃን ናችሁ ሲል ተሆናላችሁ አይደለም የሆነ ኮንዲሽን አይደለም ያስቀመጠው በቃ ናችሁ ስለዚህ በእግዚአብሔር ስም እንወጣለን በእግዚአብሔር ርህራሄ እንወጣለን በእግዚአብሔር ርህራሄ እጆቻችንን እንዘረጋለን ጆሮቻችንን ከፍታለን ያኔ ድል እናደርጋለን ለብዙዎቹን ተርፋለንና እንደ ቤተክርስቲያን ትልቅ መሳሪያ እጃችን ላይ አለ ግን እየተጠቀምንበት አይደለንም እና በጣም እግዚአብሔር ይባርክሽ ሰፋ ያሉ ሌሎች በጣም ፓርቲኩላር ያደረገን ማህበራዊ ችግሮች ምን አይነት ናቸው በደንብ አድርገን መዳሰስ ያሉብንም በተናጠል የተለዩ ርዕሶችን ይያዝን ደግሞ በቀጣይ በደንብ አድርገን እንወያያለን ወደ ተመልካቾቻችን በነበረን ጊዜ ማህበራዊ ችግሮች ምንድናቸው እንዴት እንረዳቸዋለን እንዴት እንገነዘባቸዋለን ያ ግንዛቤያችን ደግሞ ለምላሾቻችን እንዴት ያንደረድናል እንዴት ሲረዳናል የሚሉትን ሐሳቦች በጣም ሰፋ አድርገን በሁለት ክፍሎች አይተናል በተለይም አሁን በመጨረሻው ክፍላችን ላይ ምላሽን ለመስጠት እንግዲህ እነኚህ ኢኮሎጂካል ሞዴል ብላ እህታችን ዶክተር ሰርካለም እንዳለችው በሁሉ አቅጣጫ እንደ ግለሰብ ግንዛቤያችን እንደ ቤተሰብ ከዛም እንደ ኮሚኒቲ ይያለን ደግሞ በህብረተሰብ ደረጃ ሰፋ ባለው በአንዱ ብቻ የሚፈታው እንዳልሆነ ሁሉ ተያይዞ ተደጋግፎ የሚፈታው መረዳቱም ምላሹም እንደዛ ሲሆን የተፋጠነና ትክክለኛ ችግር ፈቺ ሆነ መፍትሄ ማምጣት እንደምንችል እንግዲህ ጥናቶቹም እውነቶቹም ይሄን እንደሚያሳዩ በደንብ አድርገናል እግዚአብሔር ደግሞ እንደ ቃሉ የምድር ጨው ናችሁ የዓለም ብርሃን ናችሁ ሲል በጣም ብዙ ጨለማዎች ነው እንግዲህ ያየነው ቁጥሮችን ከሰማን ከሌላ ማቅጣጫ ቁጥሮች ይሰማሉ እነዛ እንደነጋጤዎች ማድረግ ሳይሆን ትልቁ ነገር ችግር አለ ለችግሩ ለጨለማው እግዚአብሔር እኛም ብርሃን አርጎናል ለመረረው ነገር ለጎመዘዘው ነገር ደግሞ ጣም ላጣው ነገር ደግሞ እግዚአብሔር ጨው እንድንሆን እኛ ልጆቹን በዚህ እውነት ቀብቶናል ሾሞናልና እንደ ቤተክርስቲያን እንደ ግለሰብ እንደዚህ ያለ ምላሽ እንድንሰጥ ጌታ በነገር ሁሉ ይርዳን በዚህ በህይወት ቴሌቪዥን የቤተሰብ ፕሮግራም ቤተሰብን ስናስብ እንግዲህ እንደዚህ አይነት ርዕሶችም ጭምር በጣም አስፈላጊነታቸውን ስለምናምንበት ወደናንተ አድርሰናል ውድ ጊዜሽን ሰዓትሽን ዕውቀትሽን ደግሞ ለቤተክርስቲያን ለአድማጮች ለተመልካቾች እንደዚህ ባለ ሁኔታ ለማካፈል ወደሽ ፈቅደሽ ወደኛ ስለመጣሽ ዶክተር ሰርካለም እግዚአብሔር ይባርክሽ በጣም አርገና እናመሰግናለን ተመልካቾቻችን ከነበሩን ሁለት ክፍለ ጊዜያት ሰፊ ነገር እንዳገኛችሁ ተስፋ እናደርጋለን እግዚአብሔር ይባርካችሁ እግዚአብሔር ለተጠቁት ለደካሞች እግዚአብሔር ሁሉ ጊዜ የሚሟገት አምላክ ነውና ልክ እሱ በርህራሄ እንደሚነሳላቸው እኛም ለነሱ ድምጽ ለመሆን እጅ ለመሆን ጆሮ ለመሆን ደግሞ ጌታ በነገር ሁሉ ሁላችንም ይርዳን ተባረኩ